ግብጾች ኢትዮጵያ እንድታድግ አይፈልጉም ያንን ሰው ጠቅላይ ሚኒስትር ዶክተር አብይ አህመድ ለማቀፍ አርሳሳም አውሮፓና አሜሪካ በጣም ብዙ ወሮበሎች አሉ ህዋት ያላቀሙ ስተሰራ አልበላሽ ምን አመጣው አለች አሁን እነሱ አንነካው ምን አመጣቸው አማራ ኢትዮጵያዊ ነው አማራ ወንድሜ ነው አክስቴ አጎቶቼ አማራ ናቸው የአማራ ህዝብ ለኔ እኔ በቃ አማራ ነኝ ምርጫ ቦርድ በጣም ለምኖታል የኢትዮጵያን ህዝብ የኢትዮጵያን ዳር ድንበር የሚያስጠብቅ ማንንም ሊደፍረው የማይችለው የመጨረሻው ቀይ መስመር ነው አጼ ምኒልክ አንዳንድ ቴክኖሎጂ ወደ ኢትዮጵያ ሲያመጡ ብዙ ሰዎች ይቃወሙ ነበር ደቡብ ኢትዮጵያ መዋጋት አቅቶት ነው መምህራንን ሲገሉ ትምህርት ቤት ሲያቃጥሉ የመንግስት ንብረቶችን ሲያወድሙ እናያለን ኢትዮጵያ ባህር ኃይል እኮ በቀዳማዊ ኃይለ ሥላሴ ጊዜ ገናና ነው ፍትሃዊ ተጠቃሚ አይደለም በሚል ጫካ ይገቡ ፋኖች አሉ ኢሳያስ አፈወርቂ የመጨረሻው የዓለማችን ቁጥር 1 መሪ ነው ኢትዮጵያውያን የከነቧት ከተማ ናት ለአንዴና ለመጨረሻ ጊዜ ከኢትዮጵያ ፖለቲካ ፓርቲዎች መድረክ ተሰናብቷል ለአንዴና አሁን አይመለስም በጣም እርግጠኛ ነኝ ኢትዮጵያ ኮምፕሊትሊ ሽፍት ነው ያደረገችው በሳቸው አስተዳደር ማለት ነው ሻቢያ እንዴት አድርጎ ነው ከብልጽግና ፓርቲ ሊኮርጅ የሚችለው ኢሳያስን ለማሞገስ ምንድን ነበር ምክንያቶት አንድ ወር ቢቆይ ኖሮ ማለት ነው ኢትዮጵያ መከላከያ ሰራዊት የገቡበት ገብቶ ማንቁርታቸውን ይዛል አሁን ጠቅላይ ሚኒስትር ዶክተር አብይ አህመድ ጋርም እንደዚህ ደፋር የሆኑ ውሳኔዎች ይወሰናሉ የአማራን ክብር ለማስነካት የተፈጠሩ የሻቢያ ተላላኪዎች ናቸው ለማጣታችን ምንም ኦፍ ኮርስ ተጠያቂው ህዋት ነው መሰረታዊ ጉዳዩ ግን ምንድነው የኢትዮጵያ ህዝብና የኤርትራ ህዝብ ሰላም ያስፈልገዋል ለምንድነው ይሄንን ያህል ኢትዮጵያን የሚጠሏት ሻቢያ የዛሬ 50 ዓመት የነበረው የጫካ አሳሰብ ነው ያለው ይሄ ምን አይነት የትግል ስትራቴጂ ነው ጠቅላላ ሻቢያ የሚባለው ወይም ጸረ ኢትዮጵያ ኃይሎች እዛ ሰፈር ያሉት ሰሜን አካባቢ ያለው አጋንንት የማን ነው እየወደመ ያለው እዛው አማራ ክልል ያለው ነው እያወደሙ ያለው ምጽዋ ማለት ልንገር የሆነኛ ገጠር ላይ ምንዋኝበት ወንዝ አለ አይደል ላይክ ዛት እንደዛ ቁጥር የተለያዩ ስራዎችን እየሰራ ይገኛል አንዳንዴም እየሰራ ያላቸው ስራዎች እንደዚህ ይቻላል እንዴ ከአማራ ጋር እኮ 2 ቀን ስትውል የሆነ ምታየው ነገር አለ የሆነ ጀግንነት ኢትዮጵያ ሚል ነገር ምናምን ነው አማራ እኔ ከልጅነቴ ጀምሮ ማቀው ይሄንን ነው የኢትዮጵያ መንግስት ቅድሚያ መስጠት የሚገባው ለዚህ ጉዳይ አይደለም እነዚህ ሰዎች ሰውን በመግደል በማስገደል በማስጨፍጨፍ ሁሉም ኢትዮጵያዊ ቢያልቅ እነሱ ጉዳያቸው አይደለም አሰብን በተመለከተ ግመል ይፈንጭበት እንደዚህ ቀለል አድርገው ሰው ሌላ ነገር እንዳያስብ አድርገው ነበር ጌታቸው ረዳ ለነ ደብረጽዮን ባለውለታ ነው ሸኔን የሚመራው ጃልመሮ ነው አማራ ክልል ላይ የተለያዩ መሪዎች አሉ እነ ዘመነን ማንሳት እንችላለን ሲሞቱ አይታየው ሻቢያ የተፈለፈለው ቢሮ የነበረው ሶሪያ ደማስከስ ነበር የሻቢያ ቢሮ ካይሮ ነበራቸው ጠቅላይ ሚኒስትር ዶክተር አብይ አህመድም ባህር ሳይኖረው የባህር ኃይል እንደ አዲስ አደራጅተዋል ደብረጽዮን ደግሞ እድሜ ልክ ድንጋይ ስር ሆኖ ሲተኩሱ ነበር ደፈጣ ውጊያ በለው ምን በለው ቦምብ ሲወረውሩ ምናምን ያደጉት ስለዚህ ልባቸው ያቺ ኢንሲደንት ቀይራለች እኔ ለማን የርሶን ባላቅም ማለት ነው መቀሌ እኮ አሁንም የኢትዮጵያ ነው የህዝቡ ኢትዮጵያዊ ነው ስለዚህ አንነካው ምናምን የሚባል የነሱ ፉከራና ሽለላ የተለመደ ነው እዛ ጋር ከ1 ሚሊዮን በላይ ህዝብ አልቋል ያ ሁሉ ንብረት አልቋል አሁንም ለምንድነው እንደሳቸው ሰላማዊ መንገድ መምረጥ የሚከብዳቸው እነ ደብረጽዮን መቀሌ ሄደው እስከሚፎክሩ ድረስ አብይ አህመድ ዝም ብሎ ያየ ነው ለኔ ይሄ ሁለተኛ እድሌ ነው የመኖር እድሌ ነው ሌላውን ተው ስብሃት ነጋን እኮ አብይ አህመድ ፈትቶ ለቋል ከጌታቸው በላይ ተሳዳቢ አልነበረም ስፔሻሊ ማለት ነው በጣም እናቃቸው ንግግሮች ራሱ ስቲል አሉ ማለት ነው ብዙ ወረኛ ብዙ ጠንቋይ አስማተኛ ያለበት ሀገር ነው ይሄ ሀገር እውነቱን ነገር ከተባለ ሲሰረዝ ደግሞ አሁን ያዙ ይልቀቁኝ ይያለ ነው አብይን እንደ ቂመኛ የሚቆጥሩ ሰዎች ዲያብሎስና ጋኔል ከሲኦል አምልጦ የመጡ ሲወጡ ሰዎች ናቸው ሰላም ጤና ይስጥልን ውድ ተመልካቾቻችን የሳምንታዊ ጅማት ፕሮግራማችን ነው በፕሮግራማችን ላይ ዛሬ አንድ ውድ እንግዳ ይዤላችሁ ቀርብ ያለው ከዚህ እንግዳችን ጋር በሀገራችን ወቅታዊ ጉዳዮች ላይ እየተወያየን እንቆያለን እንግዳችን ራሱን ያስተዋውቅልናል እስቲ ለተመልካቾቻችን ራስህን መልካም በላይ መንገሻ ባላለው አንዳንዴ ሶሻል ሚዲያ ላይ ስለ ኢትዮጵያ የማስበው ነገር እናቀራለሁ ስላንተ አንዳንድ ነገሮችን እየሰማው ቆይቻለሁ የመከላከያም የክብር አባል ነህ እስቲ ስለዚህ ነገር አንድ ነገር ባለንና እዚህ ላይ ተንተርሼ ጥያቄ ስለምጠይቅህ ምን እንድል ትፈልጋለህ የመከላከያ የክብር አባል ነህ ብለኛል ያው መከላከያ ለርሶ ምንድነው መከላከያ ማለት
የኢትዮጵያ ቀይ መስመር ማለት ነው ለኔ ኢትዮጵያ ላይ ማንንም ሊፎክር ይችላል ማንንም ሊጨፍር ይችላል የኢትዮጵያ መከላከያ ሰራዊት የሚባለው ተቋም የኢትዮጵያን ህዝብ የኢትዮጵያን ዳር ድንበር የሚያስጠብቅ ማንንም ሊደፍረው የማይችለው የመጨረሻው ቀይ መስመር ነው መከላከያ እውነት ነው የሀገራችንን ዳር ድንበር የሚያስከብር እኛ እናንተ እዚህ ጋር ቁጭ ብለን እንድናወራ እነሱ ዛሬ ድንበር ላይ ምን ያደረጉ እንደሆነ ማሰብ ቀላል ነው መኖር ይፈልጋሉ ልክ እንደማንኛውም ሰው ግን ህይወታቸውን ለኛ ገብረው ሀገራችንን እየጠበቁ ያሉ ናቸውና ጥሩ ገለጻ ነው እሺ የኢትዮጵያ መንግስት በተለያዩ መሰናክሎች ውስጥ ሆኖ የተለያዩ ስራዎችን እየሰራ ይገኛል አንዳንዴም እየሰራ ያላቸው ስራዎች እንደዚህም ይቻላል እንዴ የምንላቸው ነገሮች ሁሉ እየሰራ ይገኛል ስፔሻሊ ያው በሳይንስና ቴክኖሎጂ ዘርፍ ትናንትና በአፍሪካ አንደኛ የተባለ የድሮን ትዕይንት በሰማይ ላይ ታይቷልና እዚህ ላይ ማንሳት እንፈልገው ነገር የኢትዮጵያ መንግስት ቅድሚያ መስጠት የሚገባው ለዚህ ጉዳይ አይደለም የሚሉ ማህበረሰቦች አሉ እና የርሶስ አስተያየት እንዴት ነው አው የምትላቸው ነገሮች እንግዲህ ይነሳሉ እና ያለን አውሮፓም ያለው አሜሪካም ያለው መንግስት ቅድሚያ ለዜጎች ምናምን የሚሉት ነገር ይሰማል አሁን የኢትዮጵያ መንግስት እየሰራ ያለው ስራ በቴክኖሎጂውን ብትሄድ በመሬት ላይ በመናያቸው በመሰረተ ልማት የኢትዮጵያ መንግስት ድልድይ ይሰራል ትምህርት ቤት ይገነባል ጤና ጣቢያ ይሰራል ቬት ፖስት ይሰራል ውሃ ኤሌክትሪክ ሁሉ ነገር ያደርጋል አይደል የኢትዮጵያ መንግስት ስለዚህ እነዚህ ነገሮች ለማን ነው የተደረጉ ያሉት ለኢትዮጵያ ህዝብ ነው እንጂ ለኬንያ ነው 4 ኪሎ የተገነባው ክፍለ ሀገር ብትሄድ የኮሪደር ፕሮጀክት እስከ ገጠር ድረስ አለ እስከ ገጠር ቀበሌ ድረስ አለ ስለዚህ ለማን ነው ዜጋ ተኮር ልማት እኮ ነው የተካሄደ ያለው ዜጎች ላይ የተካሄደ ያለው አይደል እንዴ ስለዚህ ይሄ መቅደም አለበት ይባላል የአንድ ሀገር መንግስት ለምሳሌ አዲስ አበባን የኢትዮጵያ መንግስት አዲስ አበባ ለእርሻ ነው የሚያስፈልገው ብሎ ካመነ በሳይንስ ማለት ነው አዲስ አበባ ለእርሻ ነው የሚያስፈልገው ለከተማነት አያስፈልግም ብሎ ካመነ ይሄን ከተማ አፍርሶ መቀየር ይችላል ሌላ ቦታ መውሰድ ይችላል ኃላፊነት ሰጥቶታል አለ ይሄ መንግስት ስለዚህ አውሮፓና አሜሪካ በጣም ብዙ ወረበሎች አሉ እነዚህ ወረበሎች ስለ ኢትዮጵያ አንድም ቀን ማለት ነው አንድም ቀን ጥሩ ነገር አድርገው ያውቁ ግጭት ከመቀስቀስ አጀንዳ ከመፍጠር ነገሮችን ከማባባስ ዜጎች እንዲገደሉ አስተዋጽኦ ከማድረግ ውጪ ያለፈ ስራ አልሰሩም ስለዚህ እነዚህ ሰዎች ናቸው ይህን ጥያቄ የሚጠይቁት እውነተኛ ኢትዮጵያዊ እውነተኛ የኢትዮጵያ ልጅ ሀገሩን የሚወድ እዚህ ሀገር ላይ እየተራበ እየተጠማ አሁን ያለው ሁኔታ ተቋቁሞ እየተሻገረ ያለ ኢትዮጵያዊ እንደዚህ አይነት ሐሳብ አያነሳም ምክንያቱም የተሰራለት ነው መንገድ የተሰራለት እኮ ነው ይሄ መንገድ የተሰራው እኮ ለሰይጣን አይደለም ወይም ለመናፍስት አይደለም የተሰራው ልማቱ ሁሉ ለኢትዮጵያ ህዝብ ነው ስለዚህ የኢትዮጵያ መንግስት እየሰራ ያለው ስራ ዜጋ ተኮር ነው ይሄ ማይመቻቸው ኃይሎች በተለያየ መልኩ ይጮሃሉ ስለዚህ የሚጮሃለ የሚሰራሃለ ይሄ ነው እዚህ ላይ አንድ ጥያቄ ማንሳት አያይዤ የምፈልገው ትዝ የሚለን ከሆነ ታሪክን ወደ ኋላ ስንመለስ አጼ ምኒልክ አንዳንድ ቴክኖሎጂ ወደ ኢትዮጵያ ሲያመጡ ብዙ ሰዎች ይቃወሙ ነበር ማለት እሳቸው እንደውም ደፍረው ብዙ ነገር ያደረጉ ሰይጣን ነው የሆነ ነገር ነው እየተባሉ ማለት ነው አሁን ጠቅላይ ሚኒስትር ዶክተር አብይ አህመድ ጋርም እንደዚህ ደፋር የሆኑ ውሳኔዎች ይወሰናሉ ያኔ ሲቃወሙ የነበሩ ሰዎች ዛሬ ምኒልክን ሲያደንቁ እንሰማለን ሜቢ ከሆነ አመታት በኋላ እንደዚህ አይነት ነገር ይፈጠር ይሆን አብይን አሁን የሚቃወሙ ሰዎች በነገራችን ላይ ጠቅላይ ሚኒስትር አብይ እኔ በግሌ አሁን ያለው ሁኔታ አሁን ያለው ጫጫታ የማያስደነግጣቸው ጠቅላይ ሚኒስትር ናቸው ቅድም እንዳልከው ዳግማዊ ምኒልክን ሲቃወሙ የነበሩ ሰዎች ዛሬ ያደንቃሉ ያኔ ከዳግማዊ ምኒልክ ጋር አብረዋቸው የሳቸውን ሐሳብ ሲደግፉ የነበሩ ሰዎች ነበሩ ምኒልክ ብቻቸውን አላደረጉም ተቃውሞ ቢበረታባቸው እኚህ ሰውዬ ሰይጣን አመጡብን ያልሆነ ነገር ማን ብሎ የሚቃወም ቢኖርም ማለት ነው የሆነ ግሩፕ ቢኖርም አብረዋቸው ግን የሳቸው ካቢኔዎች ከካቢኔዎቻቸው እንኳን በጣም ጥቂት ቢሆኑ የሚያግዟቸው ሰዎች ሐሳቡን የሚያንሸራሽሩ ሰዎች ነበሩ ልክ እንደዛው ዛሬ ደግሞ ጠቅላይ ሚኒስትሩ በሚሰሩ ስራ በርካታ ኢትዮጵያውያን ድጋፍ አላቸው
እነሱን ለምን እኔ አሁን ግልጹን ነው የምነግርህ እኔ ስለ ፓርቲ አለ ማውራል ስለ ብልጽግና ፓርቲ አለ ማውራል ብልጽግና ፓርቲ ሲሰራ አሞግሳለሁ ሲያጠፋ ወቅሳለሁ በተገቢው መልኩ ማለት ነው ብልጽግና ደግሞ የኢትዮጵያ የእድሜ ልክ መንግስት አይደለም ነገ የተሻለ ፓርቲ ስማርት የሆነ ከብልጽግና 100 እጥፍ የሚበልጥ ከመጣ ኢትዮጵያ ህዝብ ይመርጣል እኔም መርጣለሁ ብራ ዋጣ ከተባልኩ ማዋጣለሁ ለዛ ፓርቲ ኢትዮጵያ እንደዛ ነው መቀጠል ያለባት ስለዚህ ጠቅላይ ሚኒስትሩ በጫጫታ የሚንበረከኩ አይደሉም አሁን ያሉት ምክንያቱም ስናያቸው ሁሌ ግርም የሚለኝ ነገር አለ ወያኔ እዚህ ጋር ደብረ ብርሃን ልትገባ ስትል እኔ ቢሮዬ እዚህ 4 ኪሎ ነው እዚህ ቁጭ ብዬ በጣም እናድን ነበር አብይ ምንድነው የሚያደርገው በቃ እስከሚገቡ ድረስ ይጠብቃል እንዴ በቃ እኔም የራሴን እርምጃ ልወስድ ዝግጁ ነኝ ምክንያቱም ወያኔ መጥቶ እኔን እንዲያስረኝ አይደለም እጄን እንደዚህ ሸሚዜን እንዲነካ አልፈልግም ኩሩ ኢትዮጵያዊ ነኝ ማረጋውን አረጋለሁ እጄን አልሰጥም በተአምር ማለት ነው ምናልባት እነሱ እኔን ትኩረት ላይ ሰጡ ይችላሉ ለኔ ወይም ሊንቁኝ ይችላሉ እኔ ግን ወያኔ እዚህ ከተማ ሲገባ እዚህ ከተማ ውስጥ አልኖርም በህይወት አልኖርም እነሱ ድጋሚ መጥተው አልኖርም ስለዚህ ጠቅላይ ሚኒስትሩ የሆነ ቀን ህዝቡ በቃ አዲስ አበባ ገቡ ምናምን ብሎ ሲንጫጫ እሳቸው ሚሊተሪ ለብሰው ወጡ ያውቁት ነበር አንደኛ ጠቅላይ ሚኒስትር አብይ አህመድ ኮሎኔል ናቸው ይሄ ኮሎኔል የኢትዮጵያ ወታደራዊ መኮንኖች መካከል አንዱ ናቸው ስለዚህ ከልጅነታቸው ጀምሮ ወታደር ነበሩ ወታደር ስትሆን ደግሞ ብዙ ነገር ነው ድፍረት ይኖርሃል ዘዴ ታውቃለህ ታይሚንግ ታውቃለህ ብዙ ነገር አለ ዝም ብለው አትፎክርም ወታደር ስትሆን እና እሳቸው ነገ አይደለም ዛሬ ያመሰገኗቸው ያሉ ዜጎች እንዳሉ አውቃለሁ ኢትዮጵያ ውስጥ አሁን እኮ የሚቃወም ሁሉ በየዕለቱ ሐሳቡን እየቀየረ ነው እውነቱን ነገር ከተባለ እንደው እኛ አልለመድንም አፄ ቴዎድሮስንም እንቃወም ነበር ዳግማዊ ምኒልክም እንቃወም ነበር ቀዳማዊ ኃይለ ሥላሴንም ተቃውመናል ኮሎኔል መንግስቱ ኃይለማርያም ተቃውመናል በመቃወም ውስጥ እንጀራ አድርገን የምንኖር ሰዎች አለ ኢትዮጵያ ውስጥ እውነቱን ለመናገር በተለይ አሁን አውሮፓና አሜሪካ ያለው ኢትዮጵያ የሚለው ኃይለ ሥላሴን ተቃውመዋል አሁን ኢትዮጵያ እኛንን በቃ 4 ኪሎ ከኛ ውጪ አይመራም የሚሉ ሰዎች ቀዳማዊ ኃይለ ሥላሴን ሲቃወሙ የነበሩ ቀዳማዊ ኃይለ ሥላሴ አስተምረው ዩኒቨርሲቲ ያስጨርሰዋቸው ስኮላርሺፕ ልከው ምን ብለው እሳቸውንም ተቃውመዋል ከዛ ደርግንም ተቃውመዋል ከዛ ወያኔንም ተቃወሙ በመቃወም ብቻ የሚኖሩ አሉ በጣም ጤናኛ የሆኑ ኢትዮጵያውያን ሀገራቸውን የሚወዱ ደግሞ ዛሬ አድሮ አይደለም አሁን ቶሎ የባነኑ አሉ እየባነኑ አሁን ያለውን ነገር እየደገፉ የሚቀጥሉ ኢትዮጵያውያንም ብዙ ናቸው ስለዚህ ጠቅላይ ሚኒስትሩ በእንደዚህ አይነት ነገር የሚርበተበቱ አይደሉ ጠቅላይ ሚኒስትሩን ሐሳብ ሲጋገታ እናርገውና ወደ ኤርትራ ልሰዱት እሺ ኤርትራ በተደጋጋሚ ይመላለሱ ነበር በወቅቱ ማለት ነው አሁን ብዙ አይታይም ግን በወቅቱ የዛኔ አካባቢ ኢሳያስን በጣም ሲያሞግሱ ይሰማ ነበርና ኢሳያስን ለማሞገስ ምንድን ነበር ምክንያቶት መልካም አንዳንዶች እንደዚህ አይነት ጥያቄ በላይ ሲጠየቅ ይሸሻል ምናምን ብለው የሚያስቡ ሰዎች አሉ እንደውም ቆንጆ ነገር ነው ያመጣው እኔ ኢሳያስን ሳሞግስ የነበረው የራሴ መንገድ አለኝ የኔ መንገድ ኢትዮጵያን ከማዳን አንፃር ነው ኢትዮጵያን ከመጠበቅ አንፃር ነው የኔ ጉዞ ከሌላ ከጎረቤቶች አገር ጋርም ያለኝ እይታ ያ ነው የለውናው ዘመቻ ሲጀመር ነው እኔ ኢሳያስን ማወቅም ምናምን ማውራትም የጀመርኩት ለምንድን ነው ያወራኸው አለ ጥያቄው ማለት ገባኝ አዎ ውሸት አይደለም ኤርትራ ስንመላለስ የነበረው እኔ ብቻ አይደለም ሌሎችን እንተዋቸው ማአት ኢትዮጵያውያን ይመላለሳሉ የኔ ልንገርህ እኔ ስለ ኢሳያስም ስለ ኤርትራም ሳወራ የነበረው ከኢትዮጵያ ህዝብ ጥቅም አንፃርና ከኤርትራ ህዝብ ጥቅም አንፃር ነው እኔ ኢትዮጵያዊ ነኝ ከኤርትራ ጋር የነበረን ግጭትና ትርምስ ይቆጨኝ ነበር ምክንያቱም ኢትዮጵያ ሀብታም ሀገር ነች ኢትዮጵያ ብዙ ነገር ያስፈልጋታል ከነዚህ ነገሮች መካከል አንዱ ደግሞ ኢትዮጵያ ወደብ ስለሌላት ችግር ውስጥ ገብተናል ስለዚህ ኤርትራ እንሄድ ነበር ኤርትራ ምን ሄደው እኮ የኤርትራ መንግስት በጀት መድቦልን ከፍሎን አይደለም በራሳችን ብር ነው እኔ ራሴን ዶላር ከአዲስ አበባ ይዤ ነው አስመራ ሲሄድ የነበረው 4 ጊዜ ይጃለሁ የሚሄድበትና ሻቢያንም በተወሰነ መልኩ ጎበዝ ነው ምናምን ስል ነበር ምንም የሚካድ ነገር አይደለም ስለ የነበረው ለምንድን ነው ሻቢያ ቢያንስ ጸረ ኢትዮጵያ አቋም ነበረው በፊት አሁን ግን ጠቅላይ ሚኒስትር አብይ አስመራ ሄዱ ጥሩ ግንኙነት ተመስርቷል እኛ ኢትዮጵያንም ስለ ኤርትራ መንግስት ጥሩ ነገር ብናወራ ይሄ የነበረው ውጥረት አለ በኢትዮጵያና በኤርትራ መካከል ውጥረቱ
እንደኔ አይነት እኔ እኮ መንግስት ወክሎኝ አይደለም ዲፕሎማት አይደለም በኔ ደረጃ እንኳን ብዙ የተሳከሉ ነገሮች ነበሩ ፐብሊክሊ እንደዚህ የህዝብ ለህዝብ ግንኙነቱ እኔ አስመራ ሲሄድ 200 300 ሰው ኤርፖርት ይቀበለኛል ወዲ መንገሻ ስለ ሰላም ነው የሚሰብከው ተብዬ ማለት ነው ኢትዮጵያ ህዝብና ኤርትራ ህዝብ በሰላም ይኖር ነው ያልኩት እንጂ ኢሳያስ አፈወርቂ የመጨረሻው የዓለማችን ቁጥር 1 መሪ ነው አላልኩ ያልኩት ኢሳያስ አፈወርቂ እንደዚህ ናቸው ህዝቡም ጥሩ ነው ምናምን ነው ስንል የነበረው እንጂ ልዩ ነገር ስለ ኢሳያስን ያወራውት ነገር የለም እውነት ለመናገር ግን እኛ ኢትዮጵያውያን ደጋግመን የኤርትራን ህዝብ ስለ ሰላም ያለንን ፍላጎት ብናስረዳ በዛ በኩልም ኤርትራውያን ፍላጎት ነበራቸው ብዙ ኤርትራዊ የኛን ሐሳብ ይቀበል ነበር ጎሽ በርቱ ይለን ነበር እኔ ብቻ አይደለም ስመጥቀስ አልፈልግም አግኝታችሁ መጠየቅ ይችላልላችሁ ስለዚህ ከዛ አንፃር ነው እንጂ ከኢትዮጵያ ጥቅም አንፃር ነው ለምሳሌ አሰብን ሻቢያ ቢፈቅድልን ያኔ ማለት ነው የዛን ጊዜ የነበረኛ አቋም አሁን አሰብ የኔ ነው የኢትዮጵያ ነው የኔ አቋም አሁን ላይ ማለት ነው ያኔ ግን አሰብን ይለቃል ይፈቅዳል በቃ ወሰዱ ብሎ አሰብን ኢትዮጵያ ተጠቀም ብሎ ለሰላም ሲል ያረጋል ብዬ አስብ ነበር ምክንያቱም አሰብ የኢትዮጵያ ነው ይዛኔ መጀመር ያወቅን ነው እኮ ዲፕሎማሲያዊ ስራ ነው ሰራ የነበረው በግሌ ማለት ነው ከዛ ውጪ ስለ ሻቢያ ጀግንነት አይደለም እኔ ያወራሁት የኤርትራ ህዝብና የኢትዮጵያን ህዝብ ነበር እንዴት አርጎ በባስ ከአዲስ አበባ መቀሌ ታድሮ አስመራ በባስ ሰው ለምን አይሄድም ኤርትራውያንም እንደዛ ለምን አይመጡም የሚል ቁጭት ነበርብኝ ስለ ሰላም ከዛ ውጪ ስለ ሻቢያ ምን ብናወራስ ምንድነው ምናወራው የነበረው ምን ሻቢያ ምን የሰራው ነገር አለ ምንም እኮ የሰራው ነገር የለም አንድ ነገር እኮ አንድ መንግስት ይሰራ ነው አይደለ ሻቢያ ይሄን አድርጓል ብለ የምትለው ምንም ድሮ ጣሊያን የሰራው ከተማ ነበረ ኤርትራ ድሮ የነበረች ኤርትራ ነች ስለዚህ ስለ ፕሬዝዳንቱ ልዩ ታሪክ ልዩ ስለ ጀግንነቱ ስለምኑ ያወራውት ነገር የለም የሆኑ ነገሮች ነበሩ ኢሳያስ አፈወርቂ ከጠቅላይ ሚኒስትር አብይ ጋር ተነጋገሩ ምናምን እንደ ኒውስም እንሰራ ነበር ከዛ ያለፈ ነገር እኔ የኤርትራ መንግስት 5 ሳንቲም ከፍሎኝ የማያውቅ አሁን ኤርትራ ላይ በደንብ አይነት ብዙ ፕሮግራሞች እየሰራው ነው ችግር ቢኖርብኝ ወይም ከነሱ ጋር የሆነ የተጨመላለቀ ነገር ቢኖርብኝ የሆነ ቆሻሻ ፕሮፋይል ቢኖር እያወጡ ለኢትዮጵያ ህዝብ ያሳዩ ነበር ስለኔ ማንነት ማለት ነው ሁሌም እናገረው በድፍረት ኢትዮጵያዊ ነኝ ለፍራንክ ወይም ለገንዘብ ይያርለም ሄድኩት የኢትዮጵያ ህዝብና የኤርትራ ህዝብ ሰላም ያስፈልገዋል ብዙ ስኬታማ ስራዎች ሰርተናል በግል ማለት ነው እኔ ብቻ አይደለም ሌሎች ወንድሞቼም አሉ ኢትዮጵያውያን የሚዲያ የሙዚቃ የምናምን ህዝቡን አምጥተነው ነበርኩ ወደ ሰላም ግን ሻቢያ እስካለ ድረስ ሊቀጥል አልቻለም ይሄ ነው እኔ አውቃለሁ ለምን እንዳደረከው ግን ተመልካቾቻችንና ይሄንን ጥያቄ የሚያነሱ ሰዎች ትንሽ ከኔ ይልቅ በአንተ ሲብራራላቸው ጥሩ ይሆናል በሚል ነውና እዛው አካባቢ ላይ ጥያቄ ላቆይና ኢሳያስ አፈወርቂ ያው ኤርትራን መምራት ከጀመረ 34 ዓመታት አካባቢ ተቆጥሯል ኦልሞስት ኢትዮጵያ ከተገነጠለ ወደዛ ማለት ነው ምንም አይነት ለውጥ የለም በከተማዋ የህዝቡ ኑሮ ላይ ምንም ለውጥ የለም ጠቅላይ ሚኒስትር አብይ አህመድ ደግሞ 7 ዓመታቸው ኦልሞስት ኢትዮጵያን ማስተዳደር ከጀመሩ ደግሞ ማለት ነው ኢትዮጵያ ኮምፕሊትሊ ሽፍት ነው ያደረገችው በሳቸው አስተዳደር ማለት ነው እና ለምንድነው ኢሳያስ አፈወርቂ ነገር ከመጭመቅ ወይም ምስራቅ አፍሪካ ላይ ሌላ ነገሮችን ከመጎንጎን ከዶክተር አብይ አህመድ ጋር ግንኙነት ስለነበራቸው መማር ለምን ከበደው እንግዲህ በፕሬዝዳንት ኢሳያስ አፈወርቂና በጠቅላይ ሚኒስትር አብይ መካከል ብዙ ጋፖች አሉ ጋፑ የሰማይና የምድር ነው አንዳንድ ጊዜ ጥሩ ስማርት የሆኑ መምህር ሽማግሌ መምህራን እኛን አስተምረውናል አይደለ ከመምህራኖቻችን እኮ ብዙ የኮረጅነው ነገር አለ ከትምህርቱ ባሻገር ለምሳሌ እኔ ታሪክ አስተማሪ ታሪክ ሲያስተምረኝ የሚያስተምረኝ ትምህርት እቀበላለሁ ከዛ በላይ ግን ከመምህሬ የመምህሬን አለባበሳቸው ሊሆን ይችላል ስነ ምግባራቸው ብዙ ነገር እኮርጃለሁ አለ እንዴ ሻቢያ እንዴት አድርጎ ነው ከብልጽግና ፓርቲ ሊኮርጅ የሚችለው እነዚህ የተለያየ ዘመን ሰዎች ናቸው ሰዎች ራሱ በአስተሳሰብ ራሱ ማለት ነው የአስተሳሰብ ጋፕ አለ ታውቃለህ ሻቢያ ማለት እኔ ሳልወለድ የዛሬ 50 ዓመት ጫካ የገባ የወንበዴና የሽፍታ ስብስብ ነው ያ ባህሪውን ተላብሶ ነው ዛሬም ሻቢያ አስመራ ያለው ገባ ሻቢያ የዛሬ 50 ዓመት የነበረው የጫካ አስተሳሰብ ነው ያለው የጫካ መንገድ ነው ሲጓዝ የነበረው ስለዚህ እንዴት አድርጎ ነው እነ ጠቅላይ ሚኒስትር አብይ ትላንት ማታ 1500 ድሮን አዲስ አበባ ሰማይ ላይ ሲያበሩ ነው ያደሩት እንዴት ሊሆን ይችላል አንተ አስተሳሰብ እኮ
እኔ በጣም እርግጠኛ ነኝ አሁን ጠቅላይ ሚኒስትር አብይ በአይቲ ላይ ከፍተኛ አቅም አላቸው ከጠቅላይ ሚኒስትሩ ጋር ተወኝ እኔ በላይ መንገሻ ተራ ኢትዮጵያዊ ነኝ አይደል እኔ ዝም ብዬ እንዲ አልጋ ላይ ቁጭ ብዬ አልጋ ላይ ተኝቼ ወይም እንዲ ቢሮ ቁጭ ብዬ ይሁን አብይ ይሄንን ነገር ባደረገ ብዬ ማሰባቸው ነገሮች አሉ አይደል እንደ ተራ ኢትዮጵያዊ ዜጋ ለምሳሌ አሁን ብዙ ነው ተሰርተዋል እዚህ ጋር ደግሞ እንደዚህ ቢደረግ እዚህ ጋር ፋየር ሃይድራንት ቢኖር እዚህ ጋር ተጨማሪ እንትን ወንበሮች ቢኖሩ ለምናስበው ነገር አለ አይደል ይሄን ማሰብ አይችልም ኢሳያስ አፈወርቂ በጣም እርግጠኛ ሆኜ ልንገር ኢሳያስ አፈወርቂ የሚቀመጥበት ወንበር አስመራ ቤተ መንግስት ያለው ድሮ የደርግ ባለስልጣናት የሚቀመጡበት ወንበር ላይ ነው ቁጭ ያለው ወንበሩ ራሱ አልተቀየረም ስለዚህ ቢያንስ ኮምፒውተር በተገቢ ሁኔታ ማኔጅ ማድረግ ማይችል ሰውዬ እንዴት አድርጎ ነው ከኢትዮጵያ ወይም ከጠቅላይ ሚኒስትሩ ከኛ ከአብይ መልካም ነገሮችን የሚኮርጀው ወይም የሚማረው ጭንቅላትክ ስለ ጦርነት ካሰበ በጦርነት ከጠምቀ ካደክ ጦርነት ብቻ ነው የኔ ስራ በጦርነት ነው እድሜን መጨረስ የምችለው ነገር በመለኮስ ብቻ ብለ ፕላን አድርጋል በቃ አንተ ያንተ ሶፍትዌር የተጫነልክ ያ ነው አብይ ጋር ደግሞ ሌላ ነው የተጫነው ስለዚህ እንዴት አርገታ መጣዋል አብይ እኮ ሄዶ በሰላም እንኳን ማለት ነው እኔ ይሄንን ከተማ እንደዚህ ላድርግላችሁ በራሴ በጀት በኢትዮጵያ በጀት ቢል ሻቢያ ኮሻይል ስለዚህ መንገዱ ይለያያል ይሄ በፍጹም ልታወዳድረው ወይም ያኛው ከዚህኛው ሊኮርጅ ይሄኛው ከዛኛው ሊኮርጅ የሚችልበት መንገድ የሌለ ነው በቃ በጣም ገደል ነው ያለው በሁለቱ መሃል ኦኬ እኔ እዚህ ኤርትራ ላይ መቆየት ፈልጋለሁ ምክንያቱም በበኩሌ እኔ ታሪክንም ሳይ ኤርትራ ከኢትዮጵያ ከመነጠሏ በፊት ብዙ ኢትዮጵያውያኖች ስለ ኤርትራ ብለው ደማቸውን አፍስሰዋል እዛቸው ምድር ላይ ማለት ነው ኢትዮጵያውያን የከነቧት ከተማ ናት አብዛኛው ማለት ነው ያው የውጩ ነገር እንዳለ ሆኖ ማለት ነው እና ዛሬ ላይ አሰብን ለመጠቀም በወንድማዊነት ስንጠይቃቸው በፕሬዝዳንቱ በኩል ፈቃደኝነት የለም ምንድነው ማለት ለምንድነው ይሄንን ያህል ኢትዮጵያን የሚጠሏት መልካም እንግዲህ ኢትዮጵያ እውነቱን ነገር ከተባለ በታሪክ አጋጣሚ ኢትዮጵያ በዘመኗ መቀኛና ጠላት አታውቅም ታሪካችን የሚያሳየን ይሄንን ነው ኢትዮጵያ ትልቅ ሀገር ነው ቀድሞ የሰለጠነ ሀገር ነው እና በብዙ መልኩ ኢትዮጵያ ታሪካዊ ጠላቶች አሏት ከነዚህ ታሪካዊ ጠላቶች መካከል አንዱ ካይሮ ነው እውነቱን ነገር ከተባለ ማለት ነው እና እነዚህ የኢትዮጵያን ከፍታ ማይፈልጉ ኢትዮጵያ ያላትን ሪሶርስ እንድትጠቀም ማይፈልጉ ኃይሎች አሉ እና የነዚህ ፈረስ ነው ሻቢያ ወይም ኢሳያስ አፈወርቂ የነሱን ስራ ነው የሚሰሩት ስለዚህ ኢትዮጵያ ዳሴ ግድብ ስትሰራ ኢሳያስ አፈወርቂ ኡኡን ያለው ምን ያደርግላታል ብሏል አላለም ብሏል ምን ያደርግላታል ያለውን ወንዝ አልተጠቀመችም መሬቱን አልተጠቀመችም ለምለም ሀገር ነው ለምን አባይን ይገድባሉ ብሏል ለምን አለቆቹ ከካይሮ መመሪያ ስለሚሰጡት ነው ስለዚህ ኢትዮጵያ እና ኢሳያስ ጠቅላላ ሻቢያ የሚባለው ወይም ጸረ ኢትዮጵያ ኃይሎች እዛ ሰፈር ያሉት ሰሜን አካባቢ ያለው አጋንንት ኢትዮጵያ ከቀይ ባህር ተነጥላ ተቆልፎባት ኢትዮጵያ ህዝብ እየተሰቃየ እየበዛ እርስ በርሱ ተረጋግጦ እንዲሞት ይፈልጋሉ እንዲያልቅ ይፈልጋሉ ስለዚህ ሻቢያ አብረን ስራ ስትለው ሻይል ለምን ሐሳቡ የሱ አይደለም የኢሳያስ አፈወርቂ ወይም የሻቢያ ሐሳብ አይደለም የሻቢያ ሐሳብ ቢሆንማ ሻቢያ ለህዝብ ይቆራቆራለው ካለ ለኤርትራ ህዝብ ከኢትዮጵያ ህዝብ በላይ ወዳጅም ጠቃሚም የለም በጣም እርግጠኛ ሆኜ መናገር እችላለሁ እኔ ምጽዋን አይቻለሁ ምጽዋ ደሴት ላይ ማለት ነው በቀን አንድ ከአውሮፓ ወይም ከህንድ ውቅያኖስ የሚመጣው ከሜዲትራኒያንም ከህንድ ውቅያኖስ ከየትኛውም በኩል ይመጣ በቀይ ባህር በኩል የሚያልፍ መርከብ በቀን አንድ አይደለም በወር አንድ መርከብ መልቁን አይጥልም ምጽዋ ላይ ተመላልሻለሁ ዞር ብለው አዩትም ምጽዋ ማለት ልንገር የሆነኛ ገጠር ላይ ምንዋኝበት ወንዝ አለ አይደል ላይክ ዛት እንደዛ ቁጥር ምንም ጥቅም የሌለው ለኤርትራ የሚገባው ሸቀጥ በአመት ማለት ነው በአመት አንድ ኮንቴነር ከመጣ ለዛ ሀገር በቂው ነው በአመት ነው ምነግር ስለዚህ አሰብን እንዴት ይሰጥ ይችላል
ኢሳያስ ምክንያቱም አለቆቹ ናቸው ዝጋና የኢትዮጵያ መውጫ መግቢያ ይዘጋ ብለው የኢትዮጵያ ታሪካዊ ጠላቶች ይሰሩት የዘመናት የቤት ስራ ነው ስለዚህ ይሄ ኢሳያስን አስፈቅደ የምትቀበለው ነገር አይደለም መፍቀድ አይችልም እሱ መፍቀድም ውሰዱም አትወሰዱም ማለት አይችልም ሪሞት ኮንትሮል ያለው ካይሮ ነው ያለው የኔ እምነት ነው ስለዚህ ይሄ ታሪካዊ ምቀኝነት ታሪካዊ ክፋት ሻዕቢያ እስካለ ድረስ ይቀጥላል ግብፃውያን ኢትዮጵያ የወደብ ፍላጎቷን ለማሳካት በመታደርገው ጥረት ላይ ለምንድን ነው የሚቃወሙት ግብፃውያንን ምናቸውን ይነካል ኢትዮጵያ ወደብ ብታገኝ የነሱ ምናቸው ቅድም እንደነገርኩ ነው ግብፃውያን ግብጽ ብቻ አይደለም ግብፃውያን የሚባለው ነገር ተን የግብጽ መንግስት እንበለው ህዝብና መንግስትን እንለያይ የግብጽ በታሪክ የሚመጡ መንግስታት ኢትዮጵያ አባይን እንድትገድብ አይፈልጉ አባይ ሲገደም ያው ብዙ የኢትዮጵያ የጂኦሎጂስቶች ከውሃ ጋር ግንኙነት ያላቸው ኢንጂነሮች ምናምን ያስረዳሉ ብዙ ጊዜ አባይ ከተገደበ ሌላ ችግር ውስጥ እንገባለን ብለው ይፈራሉ ግብጾች እና ደግሞ አባይ ምንም ተጽዕኖ በግብጽ ላይ ባይፈጥር እንኳን ማለት ነው ይፈጥራል እያልኩ አይደለም በግብጽ ላይ አባይ መገደብ ምንም ተጽዕኖ ባይፈጥር እንኳን ምንም ነገር ባይፈጥር እንኳን ግብጾች ኢትዮጵያ እንድታድግ አይፈልጉ ኢትዮጵያ እንዳትበለጽግ እንዳታድግ ብዙ የሚያደርጓቸው ነገሮች አሉ ቅድም እንዳልኩ ነው ኢትዮጵያ ሬድ ሲ ላይ እንዳትወጣ አጥር ያሳጠሩት እነሱ ናቸው በሻዕቢያ በኩል ሻዕቢያ የተፈለፈለው ቢሮ የነበረው ሶሪያ ደማስከስ ነበር የሻዕቢያ ቢሮ ካይሮ ነበራቸው ስለዚህ የነሱ ስራ ነው ኢሳያስ የነሱ የፋብሪካ ውጤት ናቸው ስለዚህ ቀይ ባህር ላይ ኢትዮጵያ መውጣት የለባትም ማለት ግብጽ የምትለው ያን ነገር ለምንድን ነው እንደዚህ የዚህን ያህል ማለት ካለማደግ ጋር ብቻ ነው ኖ ኢትዮጵያ ባደገች ጊዜ ነገር ያለው ኢትዮጵያ ባደገች ቁጥር ለነሱ ራስ ምታት ነው ኢትዮጵያ ስታድግ ለምሳሌ ታላቁ ህዳሴ ግድብ ተሰርቷል አልቋል በለው በቃ ከሞላ ጎደል አሁን ደግሞ ሌላ ፕሮጀክቱ ይጀመራል እግረ መንገዴ ልንገራቸው ለሻዕቢያ ደጋፊዎችን ስለዚህ ምን ይሆናል ኢትዮጵያ አቅሟም ባሳደገች ቁጥር ኢኮኖሚካሊ ታድጋለች ዲፕሎማሲ በሁለንተናዊ ነገር ተደማጭ ትሆናለች ስለዚህ ተደማጭ ከሆነች ሌሎች የሚቀርዋትን ነገሮች ታሳካለች ነው አይደል እንዴ አባይን ካላስገደብናቸው ስለ አሰብ ስለ ወደብ አያነሱም ብለው ያስቡ ነበር ምክንያቱም እዚህ እጃቸው ላይ አሁን ኢሳያስም አባይ ምን ያደርጋል ብሏል እኮ ላምጣልክ ላያይዝልህ አባይ ምን ያደርግላቸዋል ብሏል ኢሳያስ አፈወርቂ እንደገና አሰብ ወደብ ያስፈልገናል ስንል ደግሞ ወደብ ያስፈልጋቸው አየው አይደል ነገሩ እንዴት እንደሚቆላለፍ ስለዚህ ሬድ ሲ ላይ እኛ ብቻ ነን እኛ የቀይ ባህር ተዋሳኝ ሀገሮች ብቻ ነን ይሄን ቀይ ባህርን የምንቆጣጠረው ነው የሚሉት ለምንድን ነው እንደዛ የሚሉት ኢትዮጵያ ገናና ነች በየቅርብ ጊዜ ታሪክ እንኳን ብናመጣልን ቀዳማዊ ኃይለ ሥላሴ በነበሩ ጊዜ የኢትዮጵያ ባህር ኃይል በዓለም ላይ ሌተስት የሚባለውና ዓለም ላይ አሉ የሚባሉ ትጥቆችን ያሟላ የባህር ኃይል ነበራት ኢትዮጵያ ምዕራባውያን አሜሪካኖች እንግሊዞች ጠቅላላ የመጡ የሚጎበኙት የልምድ ልውውጥ የሚያደርጉበት ነበር የኢትዮጵያ ባህር ኃይል ገናና ነበረች በዘመነ ደርግም እንደዛው ነበር ወያኔ ሲመጣ ተለየን አይደል ከቀይ ባህር ምንድነው የሆነው ኢትዮጵያ ባህር ኃይል የሚባል ነገር ተበተነ ጠፋ ከዛ የኢትዮጵያ የነበራት ገናና ስም ሬድ ሲ ለምን ሆነ አከተመለት አይደል አፈርድም ይበላ አለቀ ስለዚህ አሁን እኛ የነሱ ጥባጥቤ መጫወቻ ነን ማለት ነው ከረንትሊ አሁን ራሱ እንደዛ ብዬ ነው ማስበው ይሄ ነገር ካልተፈታ ማለት ነው ስለዚህ የግብጽ ዋናው አላማ ሻዕቢያን አምጥተው እዚህ ጋር እኛ በሬድ ሲ ስንጠቀም ገቢ ወጪያችን ሲንቀሳቀስ ኢትዮጵያ ገንዘብ ታገኛለች ኢኮኖሚው ያድጋል ኢኮኖሚው ሲያድግ ደግሞ አባይን ትገድባለች አባይን ከመገደባችን በፊት እዚህ ጋር አጥረዋል አላጠሩትም እንዴ ስለዚህ ወደብ ካላቸው በወደብ ተጠቅመው አድገው ይሄኛውን ይገነቡልናል ብለው ይፈሩ ነበር ስለዚህ እኛ ደግሞ ከወደቡ በፊት ይሄኛውን አሳክተናል
አሁን ደግሞ ወደ ቡላ ያዞር ነው ስለዚህ አሁን የኔ እምነት ልንገርህ ግብጽ ምንም ማድረጋችንም ካሁን በኋላ የግብጽ ምቀኝነትም አስማትም ምንም ነገር አሁን ያለው ነው ኢትዮጵያ ግስጋሴ አያስቆመው ግን የግብጽ መሪዎች ማንኛውም መሪ ይምጣ ምን ጊዜም ትኩረቱ ኢትዮጵያ ማደግ የለባትም ነው ስለዚህ ኢትዮጵያ ሬድ ሲ ላይ በቅርቡ ታያታለህ ነው ደግሞ አዎ እኔም ያምኞቴ ነው ምክንያቱም ሀገሬም እዛ ቦታ ላይ መገኘት ክብሯም ለእልናም ያ ስለሆነ ማለት ነው የተባበሩት አረብ ኤሚሬትስ ፕሬዝዳንትና ትራምፕ ውይይት እንዳደረጉ እናውቃለን ሰሞኑ ላይ ማለት ነው በውይይታቸው ምን አይነት አንደኛው የተወያዩበት ጉዳይ ቀይ ባህር ላይ እንደሆነ እና የተባበሩት አረብ ኤሚሬትስ ፕሬዝዳንት ደግሞ የጠቅላይ ሚኒስቴሩ የልብ ወዳጅ ናቸው የዶክተር አብይ አህመድ ማለት ነው በዚሁ ስለ ቀይ ባህር አንስተዋል ኢትዮጵያ ወደዛ መመለስ አለባት የሚል ምን ወሬ አለ ሶ እንዳልከው በቅርቡ እዛ ቦታ ላይ የመገኘት እድላችን እኔ አሁን የተባበሩት አረብ ኤሚሬትስ ሰውዬና ፕሬዝዳንት ትራምፕ ተገናኝተው በሬድ ሲ ጉዳይ ኢትዮጵያ ይገባታል በሚለው ጉዳይ ዲቴይል እንደዚህ ተወራዩ የሚባለው መረጃ በተጨባጭ አላገኘውም ያለውን ነገር ነው የምንናገረው ካለ የኢትዮጵያ ውጭ ጉዳይ ሚኒስቴር ይፋ ማድረግ ይችላል ነበር ምናምን አይ አስፈልግም ብለው ዝም ብለው የሚዘውት ሊኖር ይችላል እኔ ግን እማቀውን ደግሞ ልንገርክ ጥያቄክ እንደተጠበቀው ሆኖ ኢትዮጵያ አሁን ከፍተኛ የሆነ ዲፕሎማሲያዊ ስራ እየሰራች ነው በገጽታ ግንባታው ላይ ማለት ነው ብዙ ታምራዊና አስደንጋጭ የሆኑ ለውጥን የኢትዮጵያ መንግስት እያከናወነ ይገኛል እዚህ ሀገር ላይ መሬት ላይ ጠረጴዛ ላይ ያለ ነገር ነው አይደል እንዴ ስለዚህ ጠቅላይ ሚኒስትሩ አውሮፓ መሄዳሉ አሜሪካ መሄዳሉ ከዛ ባሻገር እዚህ ድረስ እየመጡ የሚያገኙአቸው ታላላቅ የዓለም መሪዎች አሉ ጠቅላይ ሚኒስትር አብይ አሁን እንዳልከው የዱባዩ ሰውዬ ብቻ አይደሉም እነ ትራምፕ ብቻ አይደሉም በስልክ ሁሉ በስንትና ስንት መከራ በቀጠሮ የሚያገኙአቸው የዓለም መሪዎች እንዳሉ እናውቃለን ብዙ የዓለም መሪዎች ታላላቆቹም ጭምር ኢትዮጵያ ይሄንን ዲፕሎማሲያዊ ቀይ ባህር ላይ መውጣት አለብኝ ፍትሃዊ ጥያቄዋን በመታቀርብ ጊዜ የሚደነግጡ የዓለም መሪዎች አሉ እንዴት ቀልዳላችሁ ወይስ ሌላ ፖርት ፈልጋችሁ ነው ሌላ መውጫ ተጨማሪ ፈልጋችሁ ነው የሚሉት ከቶም ኢትዮጵያ ትልቅ ሀገር ነው ቅድም ነግሬያለሁ ኢትዮጵያ ባህር ኃይል እኮ በቀዳማዊ ኃይለ ሥላሴ ጊዜ ገናና ነው አፍሪካ ውስጥ በዘመነ ደርግ ገናና ነው ስለዚህ የኢትዮጵያን ታሪክ ደግሞ ነጮቹ ያውቁታል በደንብ የኢትዮጵያ እኮ ትልቅ ሀገር ነው እና ቀዳማዊ ኃይለ ሥላሴ ሲሄዱ እኮ እነ ኬኔዲ ናቸው የሚቀበሏቸው ኤርፖርት ዝም ብሎ ተራ የውጭ ጉዳይ ሚኒስቴር ወይም የቤተ መንግስት ተራ ሰው አይደለም የሚቀበላቸው በክብር የሚቀበሉት ሀገር ነው ስለዚህ የኢትዮጵያ ከፍታ በአለም ላይ የሚታወቅ ነው እውነት ለመናገር ዝም ብሎ 30 እና ምናምን አመት የተቋቋመ ሀገር አይደለም ይሄ ሀገር ይደነግጣሉ እንዴ ምንድነው የምትሉት ነው የሚሉት መሪዎቹ ስለዚህ አሁን አንተ ባመጣው ጭምጭምታ አይደለም እኔ መልስልክ ብዙዎቹ እንዴ ምንድነው የምትሉት ነው የሚሉት እንዳለ ነው ቀይ ባህር ላይ እንዳለን የሚቆጥሩ ሀገራት አሉ በግለሰብ ደረጃ ማለት ነው ኢትዮጵያዊ እንኳን እኮ አብዛኛው ኢትዮጵያዊ በተጠይቀው ኢትዮጵያ ወደ ቤላትን ብትለው የሚገረም ኢትዮጵያዊ እኮ አለ ነበረን እኮ ነው የሚል አይደል እንዴ ስለዚህ ምዕራባውያኑ ፈቅደውልን አይደለም እኛ የምንወስደው ወደባችንን እውነቴን ነው የምነግርህ እኔ በላይ መንገሻ ነኝ እኔ ምንም ፈራው ነገር የለም ከፈጣሪ በቀር ምዕራባውያን ስለፈቀዱልን አይደለም ወይም አረቦቹ ስለፈቀዱልን ስላመቻቹልን አይደለም ግድ ያስፈልገናል ቀይ ባህር ላይ ኢትዮጵያ ባህር ኃይል ግድ መገኘት አለበት አሰብ ላይ የኢትዮጵያ ባህር ኃይል ሄድ ኳርተር መኖር አለበት ይኖራል በቃ ይሄ በፈረንጆቹ በምዕራባውያኑ እርዳታ ድጋፍ ገረመሌ ምናም የሚሳካ አይደለም በራሳችን በኢትዮጵያውያን የምናሳካው ነገር ምክንያቱም የራሳችን ነበር ይሄ ኩባያ የኔ ከሆነ አስመልሰዋለሁ የትም ቦታ ውሰድና አስቀምጠው የጊዜ ጉዳይ ነው አስመልሰዋለሁ ይሄ ነው አሁን ጠቅላይ ሚኒስትር ዶክተር አብይ አህመድም ባህር ሳይኖረው የባህር ኃይል እንደ አዲስ አደራጅተዋል ቪዥን አለው ማለት ነው ኦፍ ኮርስ ወደ ቀይ ባህር እንደሚመለስ ያውቃል ልክ አሁን አንተ እንደምትለይ እሱ ልብ ውስጥም አለ because ያው የራሱ ቃ
ማንም ወስዶት እንደማይቀር ስለሚያውቅ ማለት ነው እዚህ ላይ ግን መጠየቅ እንፈልገው ለማጣታችን ምንም ኦፍ ኮርስ ተጠያቂው ህዋት ነው መሰረታዊ ጉዳዩ ግን ምንድነው ሚሉን ለኛ ሲሉን የነበረው አሰብን በተመለከተ ግመል ይፈንጭበት እንደዚህ ቀለል አድርገው ሰው ሌላ ነገር እንዳያስብ አድርገው ነበር ሲሉን የነበረው ግን መሰረታዊ ጉዳዩ ከጀርባ ያለው ጉዳይ ምንድነው እንግዲህ ወያኔና ሻቢያ ያው ድንጋይ ላይ ነው የተስማሙት ጫካ እኛ ሳንወለድ የድንጋይ ላይ ስምምነት ነው ማየት ያለብን አንተም ታወራው ስለ ከዚህ ከባድመ በሚባለው ጦርነት ዘመቻ ምክንያት የተፈጠረውን ግጭት ተከትሎ ለምን የመለስ ዜናዊ የግመል መፈንጫ ያድርጉት ምናምን ብሏል ከሚለው ነው የመጣው ከዛ በፊት ምን ነበሩ እነሱ አብረው ነው ይሰሩ የነበሩት ለምሳሌ ኢትዮጵያ መከላከያ ሰራዊት በዘመኑ የነበረው ይሄ አሁን በተለምዶ ይደርግ ምናምን የሚባለው ነገር አይመቸኝም ኢትዮጵያ መከላከያ ሰራዊት ሻቢያን ልኩን ሲያስገባ እየቀጠቀጠ ወደ ናቅፋ ቆራ ቃሮራ ምናምን ሲያባረው ከዚህ ተንደድሮ ወያኔ ሄዶ ያግዘው ነበር ከትግራይ ሄደው ወያኔዎች ኤርትራ ውስጥ ገብተው ያግዙ ነበር ለነሱ ይደረቡላቸው ነበር እዚህ ወያኔንም ልክ አፈር ድሜ ሲያስበላ ኢትዮጵያ መከላከያ ሰራዊት ሻቢያ መጥቶ ያግዝ ነበር እነዚህ ሰዎች ሁለት መንግስት ይሆኑ እንጂ አፈጣጣራቸው አንድ ነው ባህሪያቸው አንድ ነው ስለዚህ የኢትዮጵያ ወደብ ማጣት ጉዳይ ለወያኔ ተቀመጠ ነው ወያኔ በሚመቸው ጊዜ ወይ ነገር ሲፈልግ ኢትዮጵያን ግጦ ሲያበቃ በቃኝ ሲል አሰብን ይዞ ጭልጥ እንዲል ነው መጀመሪያ የተስማሙት በዛ መሃል የባድመ ጉዳይ ተፈጠረ የባድመ ጉዳይ ራሱ ወደፊት የታሪክ ምሁራንም በቃ በዘርፉ ላይ አሉ የሚባሉ ሰዎች ጥናት ሊያደርጉበት ይገባል እኔ ድራማ ይመስለኛል የባድመ ጉዳይ ራሱ ባድመ ወርቅ የለው ምን የለው ሳር ሙጃ ምናምን ሰንበሌጥ እኮ ነው ባድመ ላይ የነበረው ድንጋይ ነው ምን አለ ባድመ ላይ ሜርኩሪ የለ ፕላቲኒየም የለ ምን አለ ባድመ ላይ በባድመ ምክንያት 90,000 ኢትዮጵያውያን ሞተዋል ብሎ መለስ ዜናዊ ፓርላማ ላይ ተናግሯል አስበው ምንድነው ባድመ ለኛ አዎ የኢትዮጵያ ሉዓላዊ ድንበር ባድመ ብቻ አይደለም አንድ ኢንች እንዲነካ አልፈልግም ግን በማይሆን ነገር ጦርነት የቀሰቀሱት ሁለቱ ጠግበው ኢሳያስና መለስ ጠግበው ነው ስለዚህ ያ ብዙ ጣጣ መጣ ለምንድነው ካልከኝ የሆነ ቀን ይዛን የተስማሙት ስምምነት አለ የሆነ ቀን እኛ ስንጠግብ ከዛ አሰብን ይዘን የሆነ ሀገር ነው ያለን ብለዋል ወያኔዎች ከዛ በፊት ግን ነገር ተበላሸ እንጂ ዝም ብለህ ታስበው ማለት ነው አንድ ኢትዮጵያዊ የሆነ መሪ ለኢትዮጵያ የሚጨነቅ ኢትዮጵያዊ የሆነ አንበሳ የሆነ ጠቅላይ ሚኒስትር ኢትዮጵያ ቢኖራት ይዛኔ እንዴት ነው ኢትዮጵያ የሚያክል ሀገር ያለ ወደብ 83 ላይ ኢትዮጵያ ወደብ የምታጣው አሁንም እኮ በዚህ በበቀደሙ በባድመ እንትን ላይም እኮ የኪራይ ወደብ ነበር ስንጠቀም የነበረው አይደል እንዴ ስለዚህ መጀመሪያም ሆም ብለው አቅደው ያደረጉት ነገር ነው እኔ አሁን ጠቅላይ ሚኒስትር ብሆን ያኔ በመለስ ቦታ ማለት ነው እንዴት ነው ያለ ወደብ ኢትዮጵያ ማስተዳደር ቲፒኤልኤፍ ሲጀመር እስከ 83 ድረስ ቲፒኤልኤፍ አይደለ ሲባል የነበረው የትግራይ ህዝብ ምናምን አርነት ምናምን አይደለም ይባል ነበር ኢትዮጵያ የሚባል ነገር አለው እንዴ ህዝባዊ ወያኔ አርነት ነው ቲፒኤልኤፍ አሁን ድረስም እንደዛ ናቸው አዲስ አበባ ድረስ የመጡት ለምንድን ነው አይ በቃ እንደዚህ ከቀናን እስቲ እንቀጥል ብለው ነው እንጂ መጀመሪያም አላማቸው እነሱ ወደቦቹን ይዘው ለብቻ መኖር ነበር ግን ሲያዩት ኢትዮጵያ መጥፎ የታሪክ አጋጣሚ ገጠማት ነገሮች ተዳከመች ኢትዮጵያ በዛን ወቅት በጦርነቱም በመኑም ከዛ ህዝቡን ተሰላቸ ምናምን ሲፈጠር እንዴ ወደ አዲስ አበባ ወደ ሸገር እንንከዋሉ አማርኛቸው እንደዛ ነው እንጂ አዲስ አበባ ወያኔ በወያኔ መንፋስቶ የቱ ጋር ነው አዲስ አበባ ገብተን እንደዚህ እናረጋለን የኢትዮጵያን ህዝብ ኑሮ እንቀይራለን ኢትዮጵያን እናበለጽጋለን የሚል ነገር ታሳየኛለህ እና ታዲያ ያው እድልና አጋጣሚ ክፉ ቀን ኢትዮጵያ ክፉ ቀን ነበር ያ የሀገሪቱን ህገ መንግስት በመጣስ የሚታወቀው ያው የፈረሰው ህዋት እያለ ነው ከዚህ በኋላ ልንጠራው እንችላለን ይሄ ህዋት ብዙ ጊዜ ምርጫ ቦርድ በጣም ለምኖታል እኔ በፖለቲካ ነው ማወቅ ከጀመርኩ ጀምሮ እንደ ህዋት የተለመነ ድርጅት የለም ሲሰረዝ ደግሞ አሁን ያዙ ይልቀቁኝ እያለ ነው የአፍሪካ ህብረትን ጥያቄ ለአፍሪካ ህብረት ጥያቄ አቅርቧል ለተለያዩ ኤምባሲዎች ደብዳቤ እየጻፈ ነው
እነዚህ አካላት በኢትዮጵያ ውስጥ እንትን ውስጥ መግባት ይችላሉ ወይ? አሁን እስከዚህ በኋላ የህዋት ጣፋንታ ምንድነው? እንግዲህ አንዳንድ ጊዜ ትምህርት ቤት እንደባደባለን ልጆች ሆነን ያላቅማችን ከዛ በኋላ አግዙኝ ምናምን ለው ነገር አለ አይደል? ተደብድበ ምናምን ያላቅመ ነክተ እንደዛ ማለት ነው። ህዋት ያላቅሙ ስተሰራ ዋጋ ከፈለ። የትግራይን ህዝብ ዋጋ አስከፈለ። አሁን ለአንዴና ለመጨረሻ ጊዜ ከኢትዮጵያ ፖለቲካ ፓርቲዎች መድረክ ተሰናብቷል። ለአንዴና አሁን አይመለስም። በጣም እርግጠኛ ነኝ። እርግጠኛ ሆኜ የምነግርህ ነገር አይመለሳትም። ስለዚህ በኢትዮጵያ የፖለቲካ በሀገራችን በውስጣችን ባለው የፖለቲካ ልዩነት የአፍሪካ ህብረትም የተባበሩት መንግስታትም ምናምንም ይሄን አድርጉ አታድርጉ የማለት ስልጣን የላቸው። ታዲያ ለምንድነው ጥያቄ? የኔ ሀገር ኢትዮጵያ ሉዓላዊ ሀገር ነች። እነሱ እንደበላይ አይደሉማ። አይ ገብቶኛል። እኔ እኮ ገብቶኛል። ግን ለምንድነው ህዋት ወደዛ ጥያቄውን ወሰደው? የማይመለከታቸው ከሆነ ቢመለከታቸው እኮ ዛሬ አይደለም የሉናው ዘመቻ ጊዜ እኮ የሰላም አስከባሪ ሁሉ አዘጋጅተው እንደነበረ ታውቃለህ? እና ሰላም አስከባሪ ሊያስመጡ እናስገባለን ብለው እኮ ጨርሰዋል ጣጣቸውን። ስለዚህ የሚፈልጓቸው አሉ። እነሱ መጋለም የሚፈልጉ ኃይሎች አሉ። የአፍሪካ ህብረትን ማን ነው የሚዘውረው? የአውሮፓ ህብረትን ማን ነው የሚዘውረው የሚለውን ነገርም ስንመለከተው ማለት ነው እነሱ ለነሱ ነው የሚያደርጉት። ጠቅላይ ሚኒስትር አብይን እኮ እጃቸውን ጠምዝዘው ምናምን ሻንጣውን ሸክፏል ምናምን ሊሄድ ነው ምናምን እዚህ ካሳንቺስ የሰራውን ድራማ ላይ ሰው እዛ አፍሪካ ህብረት እየወጣ እየገባ ምናምን ሲሉ ድራማ የተሰራ ነገር ማለት ነገር አለ። ስለዚህ እነሱ እንዲመጡ የሚፈልጉ ኃይሎች አሉ። ስለ አፍሪካ ህብረት ምናምን እኔ የአፍሪካ ህብረት ጥርስ የሌለው አንበሳ ነው ለኔ እውነቱን ብነግርህ ማለት ነው። ምክንያቱም የአፍሪካ ህብረት መቀመጫ አዲስ አበባ ነው። ኢትዮጵያ ልትጠቀም ትችላለች የአፍሪካ ህብረት መቀመጫ ስለሆነች። ከዛ ባሻገር ግን እኔ እንደ አንድ አፍሪካዊ ዜጋ የምኮራበትን ወይንም እኛ አፍሪካውያን እንድንደራጅ አብረን እንድንዘምር አብረን እንድንነቃቃ ከጦርነት እንድንወጣ እርስ በርስ እንድንግባባ የአፍሪካ ህብረት ምን አድርጓል? ምንም አልሰራም። ይሄን ስራ ያልሰራ ተቋም ህዋቶች ሄደው ባካቸው አድኑን ምናምን ብለው ቢለማመጧቸው ለኔ ምንም አይመስለኝም። ስለዚህ እኔ እንደንትን ነው የምቆጥረው፣ እንደ አቤቱታ ነው የምቆጥረው። መለመን ይችላሉ። ፈረንጆቹን ሄደው ይለምናሉ። አፍሪካ ህብረት መለመን ይችላሉ። በምዕራባውያን ጫና በየትኛውም ዓለም ጫና ህዋት አይመለሳት። ምክንያቱም ልንገርህ ተደርጓል እኮ ሰላም አስከባሪ ተደራጅቶ ኢትዮጵያ ውስጥ ገብቶ በቃ መንግስት የለም ተብሎ ማለት ፈርሷል ተብሎ እኮ የኢትዮጵያ መንግስት ፈርሷል ተብሏል። እኛ እዚህ 4 ኪሎ እያለን ማለት ነው ተከቧል ከተማው የተባለ የሌለ ድራማ ሲሰራ የነበረው እኮ አሁን መጥላቸው ተቋማት ናቸው። ስለዚህ ነገ ደግሞ ዩናይትድ ኔሽንስ ጋር ይሄዳሉ። ስለዚህ የፕሪቶሪያው ስምምነትን የኢትዮጵያ መንግስት መጣስ ይችላል፣ መብቱ ነው። አልፈልግም ከዛሬ ጀምሮ ካንስል አድርጋለሁ ማለት ይችላል። አይችልም? እንከራከር ይችላል። አልፈልግም እሳውታል ስለጣሱት እኔ ማፍርሻለሁ። አግሪመንት እኮ ነው ይሄ እኮ የእድሜ ልክ እንትን እኮ አይደለም። በቃ ስምምነት ነው፣ ዲል ነው ያደረጉት። በቃ እናንተም እንደዚህ አድርጉ እንደዚህ እናድርግ ካልሆነ ይቀራል። እኔ እኮ ይሄን ኢንተርቪው ጥዬ መውጣት እችላለሁ። ይቅርታ ሳልጠይቅህ አልችልም እንዴ? በስምምነት ነው የሆነው። የፕሪቶሪያው ስምምነት ማለት የሰላም ስምምነት እኮ ነው አይደል እንዴ? እንጂ አስገዳጅ የሆነ እንትን አይደለም። የሀገር ሽማግሌ ባለው በቃ በሌላ ቋንቋ። ስለዚህ አያድኗቸው። ሊጽፉ ይችላሉ፣ ሊለምኑ ይችላሉ፣ ሰልፍ ሊወጡ ሊንከባለሉ ይችላሉ። የሚቀየር ነገር የለም። የነሱ አለመመለስ በአቶ ጌታቸው ረዳ አማካኝነት እየተመሰረተ ያለው ፓርቲ ጥሩ አጋጣሚ ነው ለሱ ማለት እንችላለን። እሱን እናየዋለን። አብረን የምናየው ነገር ነው። ምክንያቱም ገና 1 ወር ያልሞላው ፓርቲ ነው። አብረን ብናየው አይሻልም? ጌታቸውን ግን በግሌ አደንቀዋለሁ። ፓርቲውን በመስረቱ ጥሩ ነው። ግን አብረን የምናየው ነገር ነው። ለጊዜ መልስ እንተውና እዚሁ ላይ አቶ ጌታቸው ላይ ልቆይ። አቶ ጌታቸው ከፋና ብሮድካስት ጋር ባደረጉት ቆይታ ላይ በጣም በተጸጸተ ልብ አንድ ቃል ሲናገሩ ሰምቻለሁ። ከ3 ቀን በፊት ይሄንን ስምምነት ተፈራርማችሁ ቢሆን ኑሮ
4 ልጆቼን አላጣም ነበር ያሏቸው አንድ አባት እንዳሉ ተናግረዋል። ያቶ ጌታቸው ልብ ከዚህ ንግግር በፊትም ማለት ከዚህ ቃለ መልልስ በፊትም የሆነ ቃለ መልልስ ላይ አንድ ነገር ሲናገሩ ሰምቻለሁ። ለኔ ይሄ ሁለተኛ እድሌ ነው የመኖር እድሌ ነው። ስለዚህ ልባቸው ያቺ ኢንሲደንት ቀይራለች ብዬ እኔ ልመን የርሶን ባላቅም ማለት ነው። ሌሎቹ የህዋት አባላት በዚህ ልክ ለምንድነው ማለት እዛ ጋር ከ1 ሚሊዮን በላይ ህዝብ አልቋል። ያ ሁሉ ንብረት አልቋል። አሁንም ለምንድነው እንደሳቸው ሰላማዊ መንገድ መምረጥ የሚከብዳቸው? በህዋት ነባር ታጋዮች ይሄ ቅድም እንዳልኩ ከዛ ከጫካና ከድንጋይ ላይ የመጡ አሉ አይደለ? አስተሳሰባቸውን በዛ ዘመን ልክ ነው ያለው። ጌታቸውንና አሁን ያሉትን የቲፒኤልኤፍ ሰዎች ባህላዊ ጀርናሎችን በላቸው አሁን ደብረጽዮን ዶክተር ተብሏል አይደለ? ደብረጽዮን ማን ነበር? ከጫካ ነው የመጣው። ከጫካ ስትመጣ ማይለቅህ ነገር አለ። ለምሳሌ እነሱ በመግደል በማስገደል በመናምን ምንም ከልጅ ሆነው ጀምሮ ሲጫወቱት የነበረው ጨዋታ ነው። ጌታቸው ረዳ ደግሞ ዩኒቨርሲቲ ነበረ። ከዩኒቨርሲቲ አስተማሪ ሆነ አለ እንዴ? ዩኒቨርሲቲ አርሶ ዩኒቨርሲቲ አስተማሪ ሆነ ጌታቸው። ከዛ እንዴት አድርገው እንደው መልመለው አስገቡት። ጌታቸው ምንድነው ያለው? እኔ የጡት አባት የለኝም ብሏል አላለም? አየህ እነሱ የጡት አባት አላቸው። አንዱ ሲያጠፋ አንዱ ተያዥ አላቸው ማለት ነው። ጌታቸው ግን ተያዥ የለውም። እንደዛ ነው ያለው እሱ። ስለዚህ ጌታቸው ነፃ ሰው ነው። ጌታቸው ሰው ሲሞት አይቷል አለ? ባልሳሳት ጌታቸው ረዳ ጫካ በነበረ ጊዜ ያኔ የህልውና ትግል ጊዜ ማለት ነው። ያኔ ነው እንግዲህ ጫካ የገባው አለ። ጌች እንበለው እኔ የተማረ ሰው ወዳለሁ። ያኔ ነው ጫካ የገባው አይደል ጌታቸው? ያኔ ጫካ ገብቶ እኔ በዛ በህልውና ዘመቻ ትግል ውስጥ ጌታቸው አልሞ አነጣጥሮ ምናምን ሰው ገሏል ብዬ አላስብም። በዚህ ባለፈው በህልውና ዘመቻ ከዛ በፊት ከነሱ ጋር አልነበረም። ስለዚህ ይሄ ሰውዬ ሰው በመግደል ልምምድ የለውም። እነ ደብረጽዮን ደግሞ እድሜ ልክ ድንጋይ ስር ሆነው ሲተኩሱ ነበር። ደፈጣ ውጊያ በለው ምን በለው ቦምብ ሲወረውሩ ምናምን ያደጉት። ሰው ለነሱ የሰው ነፍስ የሰው ህይወት ምንም አይመስላቸውም። ጌታቸው ረዳ ዩኒቨርሲቲ ጨረሰ። እንደገና ዩኒቨርሲቲ አስተማሪ ሆነ። ከዛ ውጭ ጉዳይ ሚኒስቴር ገባ። ከዛ እነዚህ ሰዎች ባመጡት ጣጣ ተመልሶ ጫካ ገባ። ጫካ ገብቶም ጌታቸው ሰው ገሏል ብዬ አላስብም። እንትኑስ ሊኖር ይችላል አለበት። ከህዋት ጋር ተባብሯል። ግን በግሉ ጌታቸው ረዳ ሰውን በጥይት ተኩሶ የገደለው ሰው አለ ብዬ አላምንም። ጫካም ሆኖ ማለት ነው። ስለዚህ እንዴት ነው በእነሱና በጌታቸው መሃል ልዩነት ሊኖር ማይችለው ታዲያ? ልዩነትማ ኦፍ ኮርስ ይኖራል። ስለዚህ ያ የፕሪቶሪያ ስምምነት እንዲተገበር ጌታቸው ረዳ ትልቅ ጥረት አድርጓል። ምክንያቱም ሰው ሲሞት አይተዋል፣ ልጆቹ ሲሞት አይተዋል። እሱም የተረፈው በታምር ነው። ሁለተኛ እድል ሰጥቶት ነው አይደል እንዴ? ስለዚህ እነዚህ ሰዎች ሰውን በመግደል በማስገደል በማስጨፍጨፍ ሁሉም ኢትዮጵያዊ ቢያልቅ እነሱ ጉዳያቸው አይደለም። እኔ ማምነው ነገር ልንገርክ፣ ጠቅላይ ሚኒስትር አብይ በቃ ለነሱ ከፈጣሪ የተሰጡ በቃ የምህረት እጅ ናቸው ብዬ ነው ማምነው። አስበው 3 ቀን ሲቀረው ነው አይደል እኛ አባት ያሉት 3 ቀን ባይዘገይ ኖሮ ልጆቼን አላጣም ነበር ያሉት። ደብረጽዮን እኮ እየለመነ ነበር። አትፈርምም እንዴ እያለ እየደወለ ፕሪቶሪያ ጌታቸው ጋር ፈርም እንጂ ላያችን ላይ እየመጣ እኮ ነው። የኢትዮጵያ መከላከያ ሰራዊት እኮ በቃ ሊማርከን ነው፣ በቃ አለቀልን፣ እባክህ ፈርም እያለ ሲያስቸግረው ነበር ደብረጽዮን ጌታቸውን። ስለዚህ በዚህ ምክንያት ብዙ ኢትዮጵያውያን ወንድሞቻችን ናቸው የትግራይ ተወላጆችን። ይሄ ያሳዝነኛል። ግን ጌታቸው ረዳ እና እነዚህ ነባሮቹ ጌታቸው እዛው በሆነ በታሪክ አጋጣሚ ይቀላቀል እንጂ እንደዛ አይነት ስብና ያለው ሰው አይደለም። ስለዚህ ልክ እንዳልሆነ ንሳ ገብቷል እኮ ጌች። ስለዚህ እንደዛ አይነት ልብ ያለው ሰው ከህዋት ጋር አብሮ ሊቀጥል አይችልም። ችግር እኮ አይኖርም አይደለም። የሆነ ሳለ በሆነ ነገር ተጠልፈ ተስበ ምናምን ልትገባ ይችላል፣ ወደም ቢሆን ማለት ነው። ግን ስትነቃ ስታይ ትወጣለህ። ያ ነው እና ስምምነቱ ወደ ቢረዝም ማለት ነው በጣም ሌላ ጣጣ ውስጥ እንገባ ነበር። እውነቱን ነው የምነግርህ። ስለዚህ በነ ደብረጽዮን ውትወታ ነው ቶሎ ስምምነቱ ፈርም ተብለው ማለት ነው የፈረመው። ስለዚህ ጌታቸው ረዳ ለነ ደብረጽዮን ባለውለታ ነው። እውነቴን ነው የምነግርህ፣ ጌታቸው ባለውለታቸው ነው።
አልፈርምም ቆዩ ነገሮች እንደዚህ ነው እያለ አንድ ወር ቢቆይ ኖሮ ማለት ነው ኢትዮጵያ መከላከያ ሰራዊት የገቡበት ገብቶ ማንቁርታቸውን ይዛል ስለዚህ ጌታቸው ላይ ያመጹ ሰዎች ባለውለታቸው ላይ ጌታቸው እኮ የነሱን ፐብሊክ ሪሌሽን ምናምን ሲመራ የነበረው ጫካው ነው እሱ ነው አዎ ስለዚህ ይሄ ስማርት የሆነ ሰውዬ ከነሱ ጋር መደመርም አልነበረበትም መጀመሪያ እናንተና ይመስለኛል ያወጡት መግለጫ ላይ ጌታቸው ረዳ ወደ ትግራይ ቢመጣ አንነካውም የሚል ነገር ተናግሯል የሚያስተውሰኝ የአንበሳዋንና የጦጣዋን እንትን ነው እዚህ ጋር ጦጣዋን አንበሳው ምን ይላታል ነይ አልበላሽም ምን አመጣው አለች አሁን እነሱ አንነካው ምን አመጣቸው ለመግደል ኢንተረስታቸው ሌላ ስለሆነ ነው የሚል ነገር እናያዘውና እኔ ወደ ሌላ ጥያቄ ልለፍ እኔ አንድ ነገር ላክል ጌታቸው ረዳ መቀሌ አሁን እኛ ዛሬ ዘመድ አንችልም ማን ይነካዋል እውነቱን ልንገር ጌታቸው ረዳን ኢትዮጵያ መንግስት ቢፈልግ ወይም በቃ እኔ የምተማመንበት ተቋም አለ ኢትዮጵያ መከላከያ ሰራዊት ብልጽግና አንተው አሁን በሄሊኮፕተር አሁን ጌቺን ወስደ አክሱም ላይ ወይም አድዋ ላይ ወይም መቀሌ አለ የሚባል ቦታ ላይ ፎቶ አንስተ ማምጣት ይችላል በጣም እርግጠኛ ነኝ እንዲ ቀና ብሎ የሚመለከት ካይኖር ጌታቸው ረዳን ስለዚህ ይሄ አሁን እንዳልከው ነው አንነካው ምናምን መንካት ሲችል እኮ ነው ስላመጣው ነው ጥያቄው ሚነካ ሲኖር እኮ ነው እነሱ አስመራ አይደል እንደ ቁርስ ራት የሚበሉት እናቃለን እኮ መቀሌ እኮ አሁንም የኢትዮጵያ ነው የህዝቡ ኢትዮጵያዊ ነው ስለዚህ አንነካው ምናምን የሚባል የነሱ ፉከራና ሽለላ የተለመደ ነው በህልውናው ወይም ደግሞ በህግ ማስከበሩ ወቅት ማለት ነው የዛሬ 2 አመት የዛሬ 3 አመት የተካሄደው ትግራይ ላይ ማለት ነው ከጌታቸው በላይ ተሳዳቢ አልነበረም ስፔሻሊ ማለት ነው በጣም እናቃቸው ንግግሮች ራሱ ስቲል አሉ ማለት ነው ያንን ሰው ጠቅላይ ሚኒስትር ዶክተር አብይ አህመድ ለማቀፍ አርሳሳም ኢንዳይሬክትሊ ደግሞ ጠቅላይ ሚኒስትሩ ቂመኛ ነው የሚሉ ሰዎች አሉ የእውነት ቂመኛ ነው ማለት ይቻላል እኔ ከምናየው አንፃር ማለት ነው አዎ አንዳንድ ጊዜ እንዳለመታደል ማለት ነው እኔ በራሴ ላይ ማያቸው ነገሮች አሉ ለምሳሌ እኔ በጣም የሚያሳዝኑኝ ሰዎች አሉ በግሌ ማለት ነው ይሄው ነገር በመችለው ነገር አንድ ብር ካለኝ እንዲ ቀድጄ እኩል 50 ሳንቲም ለማካፈል የምፈልጋቸው ሰዎች አሉ እነሱ ሰዎች እኔን ካልተረዱኝ እናድዳለሁ በግሌ ማለት ነው እኔ ላንተ መልካም ላደርግልህ ይፈልኩ አንተ ነኝ ለማጥፋት ትፈልጋለህ እንዴ ነገር አጋጥሞኛል በተደጋጋሚ ማለት ነው እንትና እንዴት አደረ ምን ላድርግለት ምናምን ምትለው አይደል እንደዚህ አይነት ነገሮችም አሉ ሰፈር ላይ ማለት ነው በእያንዳንዳችን ህይወት ጠቅላይ ሚኒስትር አብይ ደግሞ እንደኛ ናቸው ሰው ናቸው እኮ ሰው ናቸው አይደል እኔ ላንተ ማስብልን አንተ ለኔም ታስብልኝን ነገር እንትን ይላሉ በታሪክ አጋጣሚ እኮ አንተ ከሳቸው ጋር ቡና ጠጥተህ ሊሆን ይችላል አታስታውሰውም እኮ አሁን ያኔ ጠቅላይ ሚኒስትር ከመሆኑ በፊት ጠቅላይ ሚኒስትር አብይን አንተ ታውቃቸዋለህ እኮ የሆነ ካፌ አብራቸው ቡና ጠጥተህ ሊሆን ይችላል ኢማጂን እሳቸው ቢያዩ ሊያስታውሱ ይችላሉ አንተ ላታስታውስ ይችላል ስለዚህ ሰው ናቸው እሳቸው በባህሪያቸው ሰው ሆነው ከዛ በኋላ ደግሞ ጠቅላይ ሚኒስትር ነው ኢትዮጵያን በታሪክ የሚመሩ ሰው ናቸው ስለዚህ እሳቸው ብዙ ወረኛ ብዙ ጠንቋይ አስማተኛ ያለበት ሀገር ነው ይሄ ሀገር እውነቱን ነገር ከተባለ መልካም ነገር የሚያደርጉ ሰዎች አይወደዱም እዚህ ሀገር ይሄ ይቅርታ አድርግልኝ እኔ ኢትዮጵያን አይደለም እናገረው እኛ ሀገር ኢትዮጵያ ውስጥ አሉ ይሄንን ነገር የሚያራምዱ ፓርቲ አቋቁሞ የሚንቀሳቀሱ አሉ ታሪክን የሚያጠለሹ መልካም ነገር ሲሰራ ሁሌ ያንን ነገር የሚያጨማልቁ አሉ እነሱ አንድ ችግኝ ተክለው ማያውቁ ማለት ነው ጠቅላይ ሚኒስትሩ አይታል ስልጣን ሲይዙ እኮ በቃ በፍቅር ነው ብለው የኢትዮጵያን ህዝብ ሁሉ አሳምነዋል የቲፒኤልኤፍ ሰዎች ያንን ሁሉ ወንጀል ሰርተው ያንን ሁሉ ሰርቀው ግጠው በልተው መቀሌ ሲሄዱ ጠቅላይ ሚኒስትር አብይ ዝም ነው ያሉት ምን አረጉ ተበቅለዋል ጠቅላይ ሚኒስትር የሆኑ ቀን እኔ ብሆን ማለት ነው የዛኑ ለሊት አንድ አላስቀርም እዚህ ከተማ ያለው ኔትወርክ አይደለም እንደ ኢትዮጵያ ያለው ኔትወርክ አስገባዋለሁ ማቆያ ነው ማስገባቸው ከዛ በኋላ ምርመራ አስደርግባቸዋለሁ የበሉትን አስተፋ ነበር አብቹ ግን ይሄን አላደረገም
በጣም ሩሩ ነው ሰውየው በጣም በጣም ሆድ ሰፊ ታውቃለህ እነ ደብረጽዮን መቀሌ ሄደው እስከሚፎክሩ ድረስ አብይ አህመድ ዝም ብሎ እያየ ነው አይደል እንዴ አቅቶታል እዚህ ነበሩ አይደል እንዴ አዲስ አበባ መቀሌ ከመሄዱ በፊት እኮ እዚህ መሰብሰብ ይችላል ያቃል ኢንፎርሜሽን አለው አብይ እኮ የኢንተለጀንት የደነሰው ነው ምን እንደሚያስቡ ያቃል ግን እድላቸውን ይጠቀሙዋል ከዚህ በላይ ርህራሄ አለ ከዚህ በላይ መልካምነት አለ የነሱን ብቻ በቂ ነው ከዛ ባለፈ ያን ሁሉ ወንጀል ሰርተው ያን ሁሉ ጥፋት አጥፍተው የብልጽግና ፓርቲ ተደራዳሪዎች ሄደው ከነሱ ጋር እኮ ሻይ ሰጡ ምናምን ያያየን ነው አይደል እንዴ ታንዛኒያም አይተናቸዋል ፕሪቶሪያም አይተናል የኛ ጀርናሎች ከነሱ ጋር ሲያወሩ አላየን ፎቶግራፍ ላይ ያው አብይ ብቻ አይደለም ፓርቲው በበቀል የሚያምን አይደለም በበቀል ቢታመን ኖሮ ለምን መፈራረም አስፈለገ እኛ እኮ የመጀመሪያው ዙር ቆላ ተንቤን ገብተን ብዙ ነገር አድርጓል ኢትዮጵያ መከላከያ ሰራዊት አልቋልኩ ተበትኖ ምናምን መቀሌኛ ነበር ምናስተዳድረው አይደል እንዴ ድጋሚ ነው አይደል ጦርነቱ የተጀመረው መቀሌ ለቀን ከወጣን በኋላ አይደል እንደገና የጠገቡት ስለዚህ ጠቅላይ ሚኒስትሩ እኔ እስከምረዳቸው ድረስ ማለት ነው ሀገርን ስትመራ ሁለት ነገሮች ነው ማድረግ የምትችለው ሩህሩህ መሆን አለብክ የመጨረሻው መስመር ሲታለፍ ደግሞ እርምጃ ተወስዳለህ አብቹ እንደዛ አይነት ሰው ነው ሲፈልግ የመጨረሻው መስመር ስታልፍ ማለት ነው ማድረግ የሚችለው ነገር ያደርጋል ግን በጣም እኔ ራሱ የሚያናደኝ ነገር ልንገርህ ጠቅላይ ሚኒስትር አብይ በጣም እናደዳለሁ በሳቸው አንድ ጊዜ ለምን እንደዚህ ያደርጉም ለምን ይሄ ነገር እስከሚበላሽ ድረስ ምናምን ላለው ያልከው ነገር ነው እሳቸው በቀለኛ ቢሆኑ ኖሮ አውሮፓና አሜሪካ ያለውን አሁን ማስመጣት ይችላል እኮ ቀላል ነው ኢንተርፖል አለ የሰሩት ወንጀል አለው እዚህ አብዛኞቹ ወንጀል ነው አይደል እዚህ ሰው አስገድለዋል ገንዘብ ዘርፈዋል ኢትዮጵያን ህዝብ ምን ያደርጉት ነገር አለ ምን ያልተሰራ ወንጀል አለ እዚህ ሀገር ላይ እነሱ ማምጣት ከባድ ነው ግን እድል እንሳቸው ሌላውን ተው ስብሃት ነጋን እኮ አብይ አህመድ ፈትቶ ለቋል አልፈታም ከዚህ በላይ መልካምነት ከየት ነው የምታመጣው ምንድነው ለምሳሌ ስብሃትን በመፍታት ምንድነው የፖለቲካ ቁማር ምናምኑ ወይ ሰው የእስር ቤት ቢሞት ምን ይፈጠራል ስንት ጀግና ኢትዮጵያ ውስጥ ከሞተበት ሀገር ነው ስለዚህ ጠቅላይ ሚኒስትሩ ታጋሽ ናቸው ታጋሽና ሩህሩ ናቸው ይሄ ደግሞ አፍሪካ ውስጥ አልተለመደም ስላልተለመደ እኮ ነው ሰው አረመኔ ናቸው ጨካኝ ምን አብይ አህመድ ኤኬሌ የሚባል ሰውዬን በግል ትዕዛዝ አስገድለዋል የሚል ማስረጃ ታመጣልኛለህ አንተ እንደዛ አላልኩኝ አይ ለነሱ እኮ ነው የምጠይቀው ለነዚህ ይሄን ጥያቄ ለሚጠይቁት አብይ ጨካኝ ነው በቀለኛ ነው ምናምን እስኪ አብይ አህመድ የተበቀለው ሰውዬ በግል ኤኬሌ የሚባል ሰውዬ አስገድሏል አሳስቧል እንዲያርጓል የሚለው ነገር አምጣልኝ እንደ ሀገር ስታጠፋ ፖሊስ አለ ኢንቨስቲጌሽን ተደርጎ ምናምን ነው ሰው የሚታሰረው እዚህ ሀገር ላይ ከዛ ውጪ አብይን እንደ ቂመኛ የሚቆጥሩ ሰዎች ዲያብሎስና ጋኔል ከሲኦል አምልጦ የመጡ ሲወጡ ሰዎች ናቸው ምክንያቱም እነሱ ማሰር የማይችሉ ማሳሰር የማይችሉ ማውራት ነው የሚችሉት መንግስት በዚህ ሁሉ አለመረጋጋት ውስጥ የተለያዩ የልማት ስራዎችን እየሰራ ሲያስመርቅ ይታያል እንዲሁም ከዛ አልፎ ተርፎ ባለፉት 9 ወራት ብቻ 66 በላይ የተለያዩ ዓለም አቀፍ ስብሰባዎች በአዲስ አበባ እንዲከናወኑ ተደርጓል በዲፕሎማሲ መስኩም ከፍተኛ ስራ እየሰራ ነው ኢንዳይሬክትሊ ደግሞ ከጠላት የሚሰማው ወሬ ሌላ ነው ይሄን ሁሉ ማድረግ እንዴት ነው ሊቻል የሚችለው እኔ ማለት በሰውኛ እንትን በጣም ከባድ ነው እዚህ ጋር ፋኖ አለ ሸኔ አለ ህዋት አለ በየቀኑ ጦርነት አለ በዚህ ውስጥ ግን ደግሞ ስኬታማ የሆነ መንግስት ነው እና ይሄንን መንግስት እነዚህ ነገሮች ሁሉ ባይኖሩ ማማት እንችል ነበር ወይ ነው ኢትዮጵያ ከዚህ በላይ ስኬታማ መሆን ትችል ነበር አሁን ያልካቸው ጽንፈኞች የፈጠሯቸው ትርምሶች አሉ ምን ያህሉ ጽንፈኛ ነው ኢትዮጵያን እያስቸገረ ያለው የሚለውን ነገር ነው ማየት ያለብን ከኢትዮጵያ ምን ያህሉ ነው እየበጠበጠ ያለው ጥቂቶች ናቸው ኢትዮጵያ እየበጠበጡ ያሉት ጥቂቱ ሲበጠብጥ አብዛኛው ግን እየሰራ ነው መንግስትን እያገዘ ነው እንጂ እንደ በጥባጮቹ ፕሮፓጋንዳ እንደ በጥባጮቹ ሶሻል ሚዲያ ላይ እንደሚለቁት ውንብድና ምናምን ከሆነ ኢትዮጵያ ድሮ ፈርሳ ነበር መንግስትም አይኖርም ነበር አይደለም ስለ ልማት እርሳው ስለዚህ ምን ያህል ግሩፕ ነው የሆነ ግሩፕ አለ ኢትዮጵያ ፈርሳለች ለናፈርሳት ነው ተንገዳግዳለች
መንግስት የለም ምናምን የሚል አለ ሶሻል ሚዲያ ላይ ደጋ ደግሞ ጠመንጃ 3-4 ክላሽ ይዞም የሚንቀሳቀስ አለ አብዛኛው ምን እየሰራ ነው ኢትዮጵያ ህዝብ ለምሳሌ ደቡብ ኢትዮጵያ መዋጋት አቅቶት ነው መንግስት ላይ ማመጽ አቅቶት ነው ምዕራብ ኢትዮጵያ ብትሄድ እነ ካፋ እነ ወለጋ እነዚህ ምንድነው እነ ላስታክለው እዚህ ጋር እነ ቤኒሻንጉል ጉሙዝ መዋጋት አቅቷቸው ነው ከኢትዮጵያ መንግስት ጋር ሶማሌ መዋጋት አቅቶታል አፋር መዋጋት አቅቶታል የሚሰራና ሀገሩን የሚወድ ኩሩና ጀግና ኢትዮጵያዊ አለ ስለዚህ የትኛውም ዓለም ብትሄድ አፍሪካ ውስጥ ብትሄድ ሁሉም ሀገር እንደዚህ አይነት ነገሮች ያጋጥማሉ ምዕራብ አፍሪካ ብትሄድ በየቀኑ ቶክስ ነው ግጭት ነው ሴንትራል አፍሪካን ብትሄድ እና ኮንጎ ዛይር ምናምን የሚባለው ትርምስ ነው እድሜ ልኩን በየትኛውም ሀገር ብትሄድ ግጭቶች ይኖራሉ ግን አብዛኛው ህዝብ ምን እየፈለገ ነው አብዛኛው ህዝብ ሰርቶ ኑሮ መቀየር ይፈልጋል ኢትዮጵያ ውስጥ የምናየው ነገር ይሄንን ነው ተስፋ አለው ህዝቡ ግጭት በጥባጮች አሉ ቁጥር ካልከኝ ደግሞ ጥቂት ነው በቁጥር ነው እናወጣቸው ዋናው እኮ ነው አሁን ህዝቡ ተደባልቆ ያላል አይደል ዋና ኤሊቶቹን ነጥረን አውጥተን ሰብስበን የሆነ ነገር ውስጥ ብናስገባቸው ማለት ነው ይሄ ተራው አጀንዳ የለውም የተሰጠው አጀንዳ ስለሌለ የልማቱ ተሳታፊ ነው የሚሆነው ሳይወድ በግዱ በጥብጥ ይያለ ፍራንክ ሚልክለት ስታስገባው ስታስቆሙ ማለት ነው ሌላው ጸጥ ነው የሚለው ስለዚህ አብዛኛው ኢትዮጵያዊ ስለሚሰራ ስኬቱ ተመዝግቧል አሁን ያልከኝ 60 ምናምን ስብሰባዎች አካሄዳለች 60 ምናምን ጤና ጣቢያ ተመርቋል 60 ምናምን ሆስፒታል 60 ምናምን መንገድ 1000 ከተሞች ምናምን ማአት ደስ የሚል ዜና አለ ስለዚህ ይሄ የሆነው በሚጮሁት ልክ ሳይሆን በሚሰራው ህዝብ ልክ ነው አብዛኛው ከመንግስት ጎን ባይሆን ኖሮ ይሄ መንግስት የዛሬ አመት ወይም 2 አመት ያከትምለት ነበር ስለዚህ ይሄን ነገር ማቆም ይፈልጋል ህዝብ አለ ሀገሬ ነች ኢትዮጵያ እዚህ ሀገር ላይ ልጆቼን ወልጄ ያሳድጋለሁ የሚል ቆራጥ ኢትዮጵያዊ ደግሞ አለ ጀግና ለዛውም ይሄ ዝም ብሎ ለፍላፊውና ረቂያሙ አይደለም ጀግና ኢትዮጵያውያን አሉ በብዛት የአማራ ህዝብ በኢኮኖሚም ሆነ በሌላ ነገሮች ፍትሃዊ ተጠቃሚ አይደለም በሚል ጫካ ይገቡ ፋኖች አሉ በተቃራኒው ደግሞ መምህራንን ሲገሉ ትምህርት ቤት ሲያቃጥሉ የመንግስት ንብረቶችን ሲያወድሙ እናያለን የማን ነው እየወደመ ያለው እዛው አማራ ክልል ያለው ነው እያወደሙ ያሉት እና ይሄ ምን አይነት የትግል ስትራቴጂ ነው ልንል እንችላለን እንግዲህ እኔ ኢትዮጵያ ውስጥ በጣም ተምረዋል ከሚባሉ ሰዎች አይደለም ከተማሩ ሰዎች መካከል አይደለም እንደዚህ ፒኤችዲ ያለ ምናምን ያሉ ከሚመጻደቁ ሰዎች መካከል አይደለም ተራ ኢትዮጵያዊ ነኝ እንደ ተራ ኢትዮጵያዊ አነባለው ሽማግሌዎች አነጋግራለሁ የአፍሪካን ጉዳዮችን በግሌም በተለያየ ሁኔታ ለማየት ሞክራለሁ እና አፍሪካ ውስጥ ብዙ አይነት ኮንፍሊክቶች አሉ ግጭቶች ይሄ ነፃ አውጪ ምናምን የሚባሉ ማአት አሉ ካሪቢያን ብትሄድ አለ ቱርክ ብትሄድ ፒኬኬ የሚባል አለ አሁን በቀደም በቃኝ ብሏል ከብዙ አመታት እና አብደላ ኦቼላ ይባላል የፒኬኬ ሊቀመንበር እሱ እንትን ተብሎ ምናምን በቃ አሁን በቃን ብሎ እንትን ብሏል በአለም ላይ ብዙ አማጽያን አሉ ኢትዮጵያ ውስጥ አይደለም የተፈጠረው እንደዚህ አይነት ነገር የኛ ደግሞ ይሄ ዘወረስ የምትለው በቃ የዓለማችን ቁጭራ የሆነ ስብስብ ነው እንደዚህ አይነት ስብስብ ያለው ታጣቂ አፍሪካ ውስጥ አታገኝም እንኩቶ ነው ይሄ በቃ የነጻነት ነፃ አውጪ ነን እንታገላቸዋለን የሚሉ ያከባባቸው ማህበረሰብ ያግዛሉ ትምህርት ቤት አፈርሱ ትምህርት ቤት ይጠግናሉ መምህራንን ይጠብቃሉ ትምህርት ቤት ካምፕ ያደርጉ ይሄ የተፈጠረው የሻቢያ ተላላኪ ነው ይሄ ለአማራ ህዝብ ብሎ አይደለም እኔ አማራ ህዝብ ኩሩ ኢትዮጵያዊ ነው እኔ አማራ አይደለም ለአማራ ፕሮፓጋንዳ ሰራ እንዳትለኝ አማራ ኢትዮጵያዊ ነው አማራ ወንድሜ ነው አክስቴ አጎቶቼ አማራ ናቸው የአማራ ህዝብ ለኔ እኔ በቃ አማራ ነኝ እንደ ኢትዮጵያዊ አማራው ምንን በላይ የኛ ነው ብሎ ነው የሚያስበው ትክክለኛው አማራ መሬት ላይ ያለው እኛ ያደግነው እንደዛ ነው የአማራ ህዝብ ጀግና ኩሩ ህዝብ ነው የአማራ ህዝብ ከምንድን ነው ነፃ መጣ ከኢኮኖሚ ነፃ መታወጣው ከምንድን ነው ነፃ መታወጣው ኢትዮጵያ የአማራን ህዝብ የህልውና ስጋት አለበት ይላሉ
የአማራ ህዝብ ከሌላው ኢትዮጵያዊ በምንድን ነው ኢትዮጵያ ውስጥ የተለየው? እስቲ እውነትን እንደውም የአማራ ህዝብ እኮ ኢትዮጵያ ውስጥ ስፕሬድ አድርጎ የትም ቦታ ሄዶ ሰርቶ ጥሮ አርሶ የሚበላ ህዝብ አይደል እንዴ የአማራ ህዝብ? ስለዚህ የአማራን ህዝብ አማራ የሆነ አማራ ስነ ልቦና ያለው ሰው አማራን ነፃ አወጣለሁ አይልም። ምክንያቱም ነፃ የወጣ ህዝብ ነው ይሄ ህዝብ ኩሩ ህዝብ ነው በታሪክ እውነቱን ነገር ከተባለ። ሌላው ኢትዮጵያዊ ከአማራ ያንሳል እያልኩ አይደለም። ከሌላው ኢትዮጵያዊ እኩል አማራ ኢትዮጵያን ገንብቷል። ስለዚህ ይሄ ህዝብን ነፃ አወጣለሁ ብሎ የሚነሳ ህዝብ ወይም ቡድን እኔ አማራ ነው ይሄ ሰውዬ በትውልዱ አማራ ነው ጎጃም ነው ያደገው ጎንደር ነው ወሎ ነው ያደገው ብዬ ለመናገር ራሱ ያሳፍረኛል። አይደለም ስለ ማንነቱ ይቅርና ዲካ አማራ ጋር እኮ 2 ቀን ስትውል የሆነ የምታየው ነገር አለ የሆነ ጀግንነት ኢትዮጵያ ሚል ነገር ምናምን ነው አማራ። እኔ ከልጅነቴ ጀምሮ ማቀው ይሄንን ነው። ስለዚህ እነዚህ አማራን ህዝብ ያወክሉ አማራ የሚባል የአማራ ኤሌመንት የአማራ ስነ ልቦና የለባቸው። አማራ ማለት እኮ ኢትዮጵያ ስትለው በቃ ዘሎ የሚነሳ ነው። የኢትዮጵያ መከላከያ ሰራዊት አማራ ይወጋል አይወጋም? እውነቱን እንነጋገር ከተባለ ማለት እውነተኛ አማራ እኛ የምናውቃቸው አማሮች የኢትዮጵያን ባንዲራ ለብሰው የሚያለቅሱ ናቸው፣ ለኢትዮጵያ የሚሞቱ ናቸው። እነ ዘመነ ካሴ አማራን ለማሰደብ የአማራን ህዝብ ለማዋረድ የአማራን ክብር ለማስነካት የተፈጠሩ የሻዕቢያ ተላላኪዎች ናቸው እንጂ ስለ እውነት ነው የምነግርህ። ጠቅላይ ሚኒስትር አብይ ቅድም እንዳልኩ ቸር ናቸው፣ ሩሩ ናቸው። ነገ እነ ዘመነ ካሴ አዲስ አበባ ታያቸዋለህ። ትግላቸው አያዋጣም፣ የሚያዋጣ አይደለም። ስለዚህ ለአማራ ህዝብ ተጨንቀው አይደለም የገቡት። በቃ ጨርሻለሁ ጌታዬ። እሺ በጣም አመሰግናለሁ። እዚህ ላይ ግን በጣም ማንሳት እንፈልገው ነገር ማህበረሰቡም ሌላውም ወጣቱን መረዳት ያለበት ብዬ ስለማሰብ ነው። ብዙ ጊዜ በአማጺያን ጦርነት ላይ ወይም ማለት በዚህ በግጭት ውስጥ ሸኔን የሚመራው ጃልመሮ ነው። አማራ ክልል ላይ የተለያዩ መሪዎች አሉ። እነ ዘመነን ማንሳት እንችላለን። ሲሞቱ አይታይም። ወጣቱ ከዚህ ምን ማለት የትም ሀገር አይሞትም አማጺ መሪዎች። ወጣቱ ምን መማር አለበት ከዚህ ነው ጥያቄ። ወጣቱ የኢትዮጵያ ወጣቶች የአባቶቻቸው ልጆች ናቸው። እኔ እኮ የአባቴ ተጽዕኖ አለብኝ፣ አባቴ ደግሞ የአያቴ ተጽዕኖ አለበት አለ እንዴ። ኢትዮጵያውያን ምን ወራረሰው ነገር አለ። አሁን ያለው ወጣት ክፍተት ነበረበት። ክፍተቱ ምንድነው? ይሄ ሌባና ሰራቂ ቡድን ለ27 ዓመታት እዚህ ሀገር ያበላሸው ነገር አለ። ወጣቶች ባልተረዱት መልኩ ነገሮችን መልካም ናቸው ብለው የተቀበሏቸው ነገሮች አሉ። ለምሳሌ ስለ ብሔር ብሔረሰብ ምናምን ሁሉም ሰው በብሔሩ መንጠራራት ምናምን ጀምሯል። እኔ ብሔር አማራነት፣ ኦሮሞነት፣ ትግሬነት፣ ከምባታነት፣ ሀዲያነት፣ ጉራጌ፣ ስልጤ፣ አፋር፣ ሶማሌ ኩራቴ ነው ለኔ፣ ክብሬ ነው። ግን እንትን ነኝ ብዬ እኔ ደረቴን ነፍቼ ምናምን ቡስት ላደርግ አልችልም። እኔም እኮ ብሔር አለኝ አይደል እንዴ? ስለ ብሔሬ ለምንድን ነው ማወራው? ምንድነው የኔ ብሔር ኢትዮጵያ ውስጥ ከሌላው ብሔር በምን ይበልጣል በምን ያንሳል? ከኔ የሚጠበቀው ምንድነው? ለኢትዮጵያ ምን አደረኩ ነው አይደል እንዴ? ስለዚህ ወጣቶች ለኢትዮጵያ መልካም ትምህርት ቤት ሂዱ፣ ሆስፒታል ገንቡ፣ ችግኝ ትከሉ ምናምን አልተባሉ። የተባሉት ብሔር ምናምን ተረጨላቸው። ከዛ ልጆቹ የሆነ ስታስበው ምናምን ደስ ይላል። የብሔሬ ልብስ ለብሰ ምናምን ደስ ይላል እኮ አሁንም አልቃወምም እሱ ነገር። ግን እዛ ነገር ላይ ብቻ ወጣቶች እንዲቸከሉ አደረጉ። ከዛ ያ ነገር እኔ እናንተ ስንጣላ አንተም ለብሳል እኔም ለብሻለሁ። ከዛ ይፈነዳና ይወጣና ወዴት ይሄዳል? ወደ ቶክስ ይሄዳል። የዚህ ሰለባ የሆኑ ወጣቶች ናቸው ዛሬ ፋኖን የተቀላቀሉት። እውነተኛ ኢትዮጵያውያን ከአማጺዎች ጋር አይተባበሩ። ኢትዮጵያ አንድ ነች፣ የአባቶቻችን ሀገር ነች ብለው የሚያስቡ ልጆች አመጽ ውስጥ አይገቡ። አመጾችን ማረጋጋት ነው የሚፈልጉት። ስለዚህ አሁን ዝም ብለህ የፋኖ ትግል ላይ ብትሄድ ታሪኩን ስታይ ወይ ባንዳ ነው ወይ ባንዳ ልጅ ነው ወይንም ባለመረዳት እንደዚህ በተሳሳተ ትርክት ያደጉ ልጆች አሉ። ወጣቶች ስለ ሀገር ስለ ኢትዮጵያ ስዕል ያልተሳለላቸው ልጆች አሉ። ስለ ብሔር ስለ ትርምስ የተሳለላቸው ልጆች ናቸው በብዛት። እነዚህ ልጆች ገብተዋል። እነዚህ ልጆች ሰለባ ሆነዋል። አሁን በጣም እኔ በኢትዮጵያ ተስፋ አልቆርጥም። ሰሞኑን እንኳን ብናይ ማለት ነው በርካታ ታጣቂዎች ወጣቶች የአማራ ክልል ወንድሞቻችን ማለት ነው ወጣት ልጆች ብዙ ወጣቶች መከላከያ ሰራዊትን ጆይን እያደረጉ ነው። ከኦሮሚያ ከአማራ ሰሞኑን የአማራውና የኦሮሚያውን ብቻ ልንገርክ
እንግዲህ ኦሮሞም ኢትዮጵያን አይወድም ሊያፈርስ ነው ይባላል አይደል በዛ በኩልም እንደዛ ምናምን ይባላል ልጆቹ እየባነኑ ነው መከላከያን እኔ ልቅደም ይላሉ እየገቡ ነው ስለዚህ ወጣቶቹ እያዩ እየተመለሱ ነው ጽንፈኛ ወጣቶች አሁን አማራ ክልል ተይት እየገቡ ነው አባቶቻቸው እንደገና መርቀው ልጆቻችን ሂዱ መከላከያን ተቀላቀሉ ይያሉ ነው ስለዚህ ትውልዱ የግድ ቁጭ አርገ የምታስተምረው አይደለም ኢንፎርሜሽን አለ ሳይንስ አለ ቤቱ በስልክ ሁሉ ነገር ማየት የሚችል ልጅ ነው ማገናዘብ ይችላል ደግሞ ሰለባ ስትሆን ወንድምክ ሲሞት አጎትክ ሲሞት ምናምን ለምንድነው የሞተው ነው ተመረምራለህ ከዛ ልጆቹ ባነኑ እርግጠኛ ነኝ ከተወሰኑ ወራት በኋላ ፋኖ የሚባል ነገር ጠቅላላ ኢትዮጵያዊ ነኝ ብሎ ለኢትዮጵያ እንደሚሞት ለኢትዮጵያ እንደሚዋጋ ለኢትዮጵያ ህይወቴን ተጣለው እንደሚል ምንም አልተጠራጠርም ተስፋ አለኝ በዚህ ሀገር ላይ እንዳሉት ነው የአማራ ወጣት ኢቭን ወደ ባህር ዳርም ወደ ምንም ስንሄድ አንድ መከላከያ ሞተ ሲባል ለዛ ቤት የሚታየው የለቅሶ ክብር ራሱ ይለያል በጣም ማለት ነው እኔ በኢትዮጵያዊነታቸው ማይደራደሩ ኩሩ ናቸው ይሄንን መመስከር እችላለሁ እኔም ራሴ ማለት ነው አሁን እንዳሉት ቀስ ይያለ እነዚህ አማጽያን እየተተፉ ይሄዳሉ ብዬ አስባለሁ እኔ ማለት ነው ልክ ህዋት እንደተተፋው ማለት ነው እያየን ነው ሰሞኑ ሰላማዊ ሰልፍ በህዋት ላይ እንደዚህ ይሆናል ብዬ እኔ ገምቼ አላቅም ነበር በትግራይ ህዝብ እንትን ይላል ብዬ ማለት ነው እና በመጨረሻ ማለት የሚፈልጉት ነገር ካለ ነው እኔ መጨረሻ ምለው እንግዲህ እኔ ፖለቲከኛ አይደለሁም አክቲቪስትም አይደለሁም ተምረዋል ምናምን እንደሚባሉ ሰዎች ይሄ ቡራ ከረዩ ምል አይደለም እኔ አንድ ተራ ኢትዮጵያዊ ነኝ ይሄ ሀገር ለሁላችንም ይበቃል እኔ ስለ ብልጽግና ፓርቲው ችግር ውስጥ ቢገባ እንኳን ፓርቲውን ለማዳን ብያለሁ ማወራው ኢትዮጵያ ትልቅ ሀገር ነች ይሄ ገነት ሀገር ብዬ ከሚያምኑ ኢትዮጵያውያን መካከል አንዱ ነኝ እውነቴን ነው ነገር ለኔ ብልጽግና ፓርቲ አንድ ኮካኮላ ወይም አንድ ብርጭቆ ውሃ ለኔ ጋብዞኛ ግን ኢትዮጵያ መኖር አለባት ኢትዮጵያ ስትኖር ነው ሁሉ ነገር ልንጣላ ልንደባደብ የምንችለው ስለዚህ ወጣቶች ሀገራቸውን እንዲወዱ የሚያጣሉን ነገሮችን ዝም ብለን ስናይ ደግሞ የሆነ ተረተረት ነገሮች ናቸው ምንም እኮ የሚያጣሉን ነገሮች ናቸው አሁን የሚያጣሉን በብዛት ዝም ብለን ስትመለከታቸው የሚያጣሉን ነገሮች እንታኮሳለን ስለዚህ በደንብ ቁጭ ብሎ ማሰብ ያስፈልጋል ነው ደግሞ የኢትዮጵያ ታሪካዊ ጠላቶች እኛ ላይ በቃ እነሱን በትነናቸዋል አጣልተናቸዋል ብለው እዛ በርገር እየበሉ ይዝናናሉ እኛ ልንቆጭ እንገባለን ኢትዮጵያውያን ይሄ የሀገር የአብይ አህመድ ሀገር ብቻ አይደለም የኔም ነው ያንተም ነው የሱም የሷም የሁላችን ሀገር ነው ስለዚህ ይሄ ነገር መጠበቅ አለብን በቃ ለፓርቲ ብለ አይደለም ፓርቲ እኮ ይሄዳል ይመጣል ስንት ፓርቲ አይተናል አይደል እንዴ ስለዚህ ኢትዮጵያውያን ወጣቶች እኔ አሁን ከወጣትነቱ እየወጣው ነው ወጥቻለሁ በቃ ግን ስሜቴ ይሄ ባህሪ ምናምን ልክ ገና እንደ 18 አመት ወጣት ነኝ እውነቱን ብነግርህ አሁን ብጠራ ሄዳለሁ ኢትዮጵያን በተመለከተ ጉዳይ ስለ ዘር አትጥራኝ ስለ ብሔር አትጥራኝ ኢትዮጵያን በተመለከተ ጉዳይ እኔ ዛሬ አሁን እነ ዘመነ ካሴ ቢመጡ ከዘመነ ጋር አብሬ በኢትዮጵያ ጉዳይ አንድ እንሰባለን ስለዚህ ወጣቶች ኢትዮጵያ የሚባለውን ሀገራችን ትልቅ ሀገር ነች አባቶቻችን ሀገር ትልቅ ሀገር ነች አሁን ደግሞ የሆነ ነገር ተነቃቅቷል ብዙ ድሎች አሉ ይሄን ድል እንጠቀም እርስ በርስ ምንጣላበት ነገር አስፈላጊ አይደለም ምንም እኔ አሁን ከአንድ ፋኖ ጋር የሚያጨቃጭቀኝ ነገር ምንም ነገር እኮ የለም እውነት ነገር ከተባለ ልጆቹ ምንም የገባቸው ነገር የለምና በፍቅር ኢትዮጵያን አሳድገን አብረን እንዘንጥባት እዚህ ሀገር ላይ ኢንጆይ እናድርግ ተሰብስበን በቃ ፏ ማለት እንችላለን በቃ በቂ የሰው ኃይል አለን በቂ ወታደር አለ በቂ ሳይንስ ሁሉ ነገር እያሟላች ያለች ሀገር ነች ስለዚህ ለምን እንትኑን አንበላም ፍሬዋን ስለዚህ ሰብሰብ ብለን ይሄ የሚያተራምሰን ነገር እንተው ምንም የሚጠቅም ነገር አይደለም በቃ አመፀኛ ሲመጣ ታሰናግደዋለ በቀላሉ ስለዚህ የሚሻለው ፍቅርና ፍቅር ነው በፍቅር እንኖር ይሄን ማለት ፈልጋለሁ እሺ አመሰግናለሁ እንዳሉት ነው ለማበድም ቢሆን ሀገር ያስፈልጋል እና ጠቅላይ ሚኒስትሩም ይሄዳሉ ሌላ ጠቅላይ ሚኒስትር ይመጣል ሀገር ግን ትቀጥላለች ስለዚህ ሁላችንም በዛ ልክ ልናስብ ይገባል ነው በጣም አመሰግናለሁ ለነበሩት ጊዜ እግዚአብሔር ይስጥልን ውድ ተመልካቾቻችን የዛሬው ጅማት ፕሮግራማችን እዚህ ላይ ተጠናቋል ከሌላ እንግዳ ጋር ሳምንት እንገናኛለን መልካም ሳምንት ይሁንላችሁ